በጦርነት ምክንያት የተፈናቀሉ ዜጎች ወደ ቦታቸው ሊመለሱ የሚችሉት እንዴት ነው? እውቁ የፖለቲካ ተንታኝ ይርታቸው እዚህ ይገኛል። ክብራትና ክብራን የሰላ ትችቶችን የሰላ ትንታኔዎችን ሰማላችሁ። ጤና ይስጥልኝ ይርታቸው። ቴዲ ጤና ይስጥልን። እንደምን ዋልክ? እንደምን ሰነበትክ? እንግዲህ እንኳን አደረሰህ ለጥምቀት። ደህና ነኝ እግዚአብሔር ይመስገን። እየሰማሁ ነበር፣ እየነዳሁ ነው ያለው። አንድ 10 ደቂቃ በኋላ ቆማለሁ፣ ግን ማውራት እችላለሁ። ኖይዝ ካላደረገ የምጠይቀኝ ካለ እኔ ህወሓት ኦልሬዲ ያለቀለት ነው። ኖይዝ ካላደረገ ህወሓት መመለስ አይችልም። የሚመለስ አንዴ ካገኘው እዚህ ከአቶ ይርታቸው ጋር የሚቃረን ሀሳብ ያላችሁ የቲፒኤልኤፍ ደጋፊ ያላችሁ ለአቶ ይርታቸው ምላሽ የምትሰጡ ህወሓት ያበቃለት ፓርቲ ይላል፣ አላበቃለትም የምትላል የቲፒኤልኤፍ ደጋፊ እድል ሰጣችኋለሁ። ችግር የለውም ማውራት ይችላል። አሁን ይርታቸው ሰጣለሁ ስል ያረኩ ነው። እድል ሰጣለሁ ስል በጣም ኤክስትሪም አንዴ እድል ሰጣችኋለሁ ስል የምትገቡ ሰዎች በጣም ጨዋ መሆንን እርግጠኛ ሁን ማይ ፍሬንድ። እኔ በሁሉም ነገር ተጠራጠሩኝ። ጋጠወጥ ግን እኔ ጋር ገብቶ እሳደባለሁ ያለ ሰዓት መወስድበት እርምጃ ከሌለ እኔ እንደ ሰው አትቁጠሩኝ። እዚህ ሶሻል ሚዲያ ላይ ሰው መሳደብ ፖለቲካ ነው እያወራ ያለሁት። ከአንተ ጋር ሀሳብ ስለተቃረነ ሰውን እሳደባለሁ እንደፈለግኩ አፌን ከፍታለሁ ካልክ ማናችሁም ብትሆኑ አዋርዳለሁ። እዚህ ቲክቶክ ላይ እናቴ የወለደች ብትሆን ጥሩ ነው አለ ለእናንተ ጆሮ ብዬ ነው። ስለዚህ ማንንም አስገባለሁ። አዳዲስ ሰዎች ትገባላችሁ፣ ግን አፋችሁን በጣም ጨዋ መሆን አለባችሁ። ፖለቲካ ከሆነ በፖለቲካ ቋንቋ ተዋራለ። እሺ ይርታቸው ቀጥሎ ወንድሜ። ኦኬ ታንክ ዩ። እኔም እንደዛ ነው የምፈልገው። እኔ አልሳደብም፣ እንዲሰድበኝ ሰውማ አልፈልግም። ኖ አንተ አይደለም፣ አንተማ ቤተኛ ነህ። ምናልባት ለአዳዲስ ሰዎች ነገሩ ለምደህ እንጂ አንደኛ እኔ ደስ ያለ ምን ያለ መሰለህ የአሜሪካ አምባሳደር ወልቃይት ትንሽ ነገር መስሎ ሰው ብዙ ነገር የሚያብጠለጥላል። ወልቃይት ለምን ይላል ብሎ ሲተቸኝ የነበረ ብዙ ሰው አለ። አንደኛ ወልቃይት ማለት የኢትዮጵያ ምሰሶ ማለት ነው። ከሱዳን ጋር ከኤርትራ ጋር አንድ ጥያቄ ልጠይቅህ። እነዚህ ዜጎች የተፈናቀሉት በጦርነት ምክንያት ነው አይደል? አዎ ራሳቸው የሸሹት። እሺ ቆይ መመለስ አለባቸው ብለህ ታምናለህ ወይስ አታምንም? ኖ ወንጀል ሰርተው አንደኛ ወንጀል ሰርተው የሄዱ ሰዎች ናቸው። ሊመለሱ የሚገባቸው ሰዎች አይደሉም። ማንም አስገድዶ ያስለቀቃቸው ሰው የለም። ራሳቸው የሚሰሩትን ሲያደርጉት የነበረ ስለሚያውቁ። ምን ማለት ነው ወንጀል ሰርተው ማለት? ህዝቡ በሙሉ ነው ወንጀል የሰራው? ብዙ ሰው ገለው እኮ ነው የሄዱት። ማን እንደ ገዳይ ማንና እዛ ውስጥ የገደሉ ሊኖሩ ይችላሉ። ከነዚህ ውስጥ ተጣርቶ ለፍርድ የሚቀርቡ አሉ። ህዝቡ ግን እናቶች አሉ፣ አባቶች አሉ፣ ህፃናቶች አሉ ከአካባቢያቸው ለቀው ሄደዋል። ሰው ወደ ቦታቸው መመለስ ካለ አንደኛ ቴዲ ምን አለ መሰለህ፣ ሎንግ ስቶሪ ነው። እነዚህ ሰዎች የወልቃይትን ህዝብ አፈናቅለው የሰፈሩበት እንጂ አገራቸው አይደለም። አንዴ የተለየ ሀሳብ ያለው አለ። ለይርታቸው የተለየ ሀሳብ አለኝ የቲፒኤልኤፍ ደጋፊ ነኝ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ፣ ትገባላችሁ። ትንሽ እንቆያለን በዚህ ጉዳይ ላይ። እሺ ይርታቸው ቀጥሎ ወንድሜ። ኦኬ አንደኛ ከመጀመሪያው የወልቃይት ጠገዴ ህዝብ አጥምቱ ተለቅሞ ያየኸው ዶክተር ገሰሰ ስለደረሰው ግፍና መከራ የተነተነው ቪዲዮ አይተኸዋል? በእንግሊዘኛ ምን አለ? ለአምባሳደሩና ለአሜሪካ ልኡካኑ በሙሉ አስረድቷል። በእንትንም አሳይቷል፣ በስላይድም አሳይቷል። እና በደንብ ልክ ፕሮፌሽናል ነው ሲናገር፣ አንድ ባንድ ነው ያስረዳቸው። ትልቁ ነገር ደስ ያለኝ ምዕራብ ትግራይ ሲል የነበረው የአሜሪካ መንግስት አሁን መንሽን አላደረግም። የአማራ ዞን ብሎ ነው የተናገረው። በቫላንተር በፈቃደኝነት መጥተው እንዲሰፍሩ ማንኛውም የአማራ ክልል የተለየ ሀሳብ ነው ያላችሁ። 4 ነጥብና ጄጄ ቶምሰን ቴዲ አመሰግናለሁ ስላስገባኝ። እኔ እንደ ኒውትራል ሆኜ ሀሳብ መስጠት ፈልጌ ነው። ቲፒኤልኤፍ ደጋፊ አይደለሁም። እሺ 4 ነጥብ። እሺ 4 ነጥብስ? እኔም የተለየ ሀሳብ ነው በሱ ላይ በሰውየው ላይ። ኦኬ አንድ የቲፒኤልኤፍ ደጋፊ ካለ የቲፒኤልኤፍ ደጋፊ ያስገባሉ። እሺ ይርታቸው ቀጥል።
እናንተም ሀሳብ ሰጣላችሁ፣ ችግር የለውም። ምን አለ መሰለህ እነዚህ ሰዎች በወረራ መተው ሰፈሩበት፣ እኔም የቆሰልኩበት መከራየሁበት ሱዳን ሀገር ብዙ ስቃይ ያገኘሁበት የወልቃይት ህዝብ በግድ መተው ሰፍረው ነው ያፈናቀሉት። በቤታችን ላይ ቤት ሰርተው ነው የኖሩት ለ27 ዓመት። ገና በ17 ጦርነት ጀምረው ቆይ እኔ አሁን ቲፒኤልኤፎች ኮንፊውዝድ እንደሚያደርጉኝ ሁሉ አሁን አንተ የምትለው የእናንተን ፖለቲካውን በጣም ግራ እያጋባኝ ነው። ቲፒኤልኤፎች ከፌዴራል መንግስት ሰዎች ጋር ይገናኛሉ ጠዋት ለመግለጫ ሲሆን ደግሞ የፌዴራል መንግስትን ይወቅሳሉ። እነዚህ ያፈናቀሉን ሰዎች ስልጣን ላይ ያሉ ተፈናቃይ ወገኖቻችን ሊመለሱ አይችሉም ይላሉ መግለጫው እንደሚለው። ከዛ ደግሞ ይገናኛሉ። እናንተ ጋር ደግሞ ስመጣ ከቲፒኤልኤፎች ጋር ትገናኛላችሁ። አንዳንዴ አላህን የሚመስል ነገር ፈጥረናል ትላላችሁ። በወሬ ደረጃ ደግሞ ተፈናቃዮቹ ወንጀል ሰርተው ነው የሄዱት አይመጡም ምናምን ትባባላላችሁ። እነሱም ደግሞ እነዚህን ያፈናቀሉብን የአማራ ኃይሎች ናቸው፣ ግዛታችንን በኃይል እናስመልሳለን ይላሉ። የሆነ ግራ የገባ ነገር ነው። ቴዲ ግራ የገባው ለምን መሰለህ? እኛ መጀመሪያ በምንድን ነው የምትስማሙት ነው እኔ ጥያቄ። እነሱ እናንተ እንደወሰዳችሁባቸው ነው የሚያስቡት፣ እናንተ ደግሞ አብራችሁ ስለመስራት ነው የምታስቡት። አብራችሁ እየሰራን ነው ትላላችሁ። እኔም ማምነው በግሌ ለምሳሌ ልንገርህ፣ የኢትዮጵያ ህገ መንግስት ተቀይሮ ከሆነ እንደማንኛው ኢትዮጵያዊ ማንም መኖር ይችላል። ነገር ግን ህወሓት በጉልበት ነው የወሰደው። በህገ መንግስቱ ተጠይቆ እምቢ ብሎ የአማራ ማንነት አስመላሽ ኮሚቴ አስሮ ሲገለው ሲጨፈጭፈው ሲያስረው የነበረ ማህበረሰብ ነው። እኛ እድል ያገኘ ነው የተደራጀ ኃይል ነበር። የሲሜን እዝ ኢትዮጵያ እነሱ ይሄው ምዕራብ ትግራይ እያሉ የሚጠሩትን አካባቢ በኃይል የተወሰደብን ግዛታችን ነው በኃይል እናስመልሳለን ይላሉ። ለዚህ ምንድን ነው ያንተ ምላሽ? አንደኛ 32 ጊዜ ጦርነት ከፍተዋል። በዚህ አሁን ካለፈው አመታት ጀምሮ 32 ጊዜ ጦርነት ተደርጓል። መቼ? ወልቃይት ከያዝነው በኋላ ወልቃይት ከተያዘ በኋላ ዝም ብሎ እነዚህ የሚተከሱትን እዚህ ኦኬ አንዳንድ ቶክሶች ምናምን እንደማምረ ነው። እሺ ኖ ፉል ከሱዳን ይመጣሉ። ከትግራይ ተከዜ ተሻግረው 32 ጊዜ ጦርነት አድርገዋል። በዛ ቦታ መከላከያም ጭምር ነው፣ እኛ አይደለንም ብቻ። ጥሰው ለሰብረው ወደ ሱዳን እቃን ለማምጣት ትዝ ይላችኋል። በአውሮፕላን ሁሉ ወደ ሽሬ እያጓጓዙ በፕሌን ሞልተው እያለው መከላከያ ጭምርም እኮ ነው። ወልቃይት ብቻ አይደለም፣ ወልቃይት የተከዜ አርም ብቻ አይደለም፣ የኢትዮጵያ መከላከያም አለ። አሁን አካባቢውን ጠብቆ ያለው ማን ነው? መከላከያና የወልቃይት ዘብ መከላከያም ጭምር ነው። ሁለቱ በጋራ እየሰሩ ነው ያሉት። እሺ መከላከያ ከዛ እሸተ ደምለውና ኮሎኔል ደመቀ ዘውዱ ደግሞ ከፌዴራል መንግስት ድጋፍ ይደረግላቸዋል፣ በጀት ይመደብለታል። የሀገር መከላከያ ሰራዊት በፌዴራል መንግስቱ ስር ነው ያለው። አሁን የሀገር መከላከያ ሰራዊት የወልቃይት ዘብ ሆኖ ከወልቃይት ጠባቂዎች ጋር አካባቢውን እየጠበቀ ነው አይደል? የኢትዮጵያ መከላከያ እንደ ኢትዮጵያ መከላከያ ነው የሚጠብቀው። እናንተ ደግሞ ከመከላከያ ጋር የተዋጋችሁ ነው? ኖ አልተዋጋም፣ አብሮ ነው እየሰራ ያለው። አሁን አንተ የፋኖ ደጋፊ ነህ አይደል? ፋኖ ደግሞ ከመከላከያ ጋር የተዋጋ ነው አይደል እኮ። ያን ያለውን ታሪኩ እየነገርኩ ነው እንጂ እኔ የሀገሪቱ አስተዳደርም ዘላቂ መፍትሄ ያመጣ ይሄን አጥርተህ እንድትነግረኝ ነው። አካባቢውን የሀገር መከላከያ ይጠብቅልሃል፣ አንተ ደግሞ እየወጋኸው ነው። እንዴት ነው አብሮ ሄዳሉ ወይ ነው ይሄ ነገር? እንዴት ነው? ውጊያ የለም። አሁን ትጥቅ አስፈታለሁ እዛ ስፔሲፊካሊ እዛ አካባቢ ላይ እየተዋጋችሁ ነው ማለት ሳይሆን ኦቨሮል አንተ የምትደግፈው ፋኖ ህገ መንግስት ስለመቀየር 4 ኪሎ ስለመግባት ሀገር መከላከያ ሰራዊትን ስለማሸነፍ ነው አይደል የምታወራው አንተም ብዙ ጊዜ። እንዴት ነው እስኪ አስረዳኝን፣ አልገባኝም። እስቲ እንዴት ያለ ፖለቲካ ነው? አንደኛ የኢትዮጵያ ያለውን አስተዳደር አብይ አህመድ ወልቃይት እንደ ካርድ ነው እየተጫወተበት ያለ እንጂ ውሳኔ አልሰጠም። ለምንድን ነው ውሳኔ የማይሰጠው ብለህ ብጠይቅ ራሱ ነው የሚያውቀው፣ የሚመልሰው እሱ ነው። ነገር ግን
አማራው እንዳለ ወልቃይት ከሰጠ አማራውን ክልል በሙሉ ከፋኖ ጋር ስለሚታጠቅ ያንን ደጀን እየሰጠ እየተከላከለ እያለ አማራውን ኃይሉ ተዳክሞ ፋኖ ባይፈታ ኑሮ እኮ አሜን ፋኖ ባይታጠቅ ኑሮ ልዩ ኃይሉ እኮ ኦልሬዲ የፈታበት ምክንያት ለትግራይ ለመስጠት ነው። የአማራ ክልል ሸባ አድርጎ ካሸነፈ በኋላ ትግራይን ሰጥቶ ከአሜሪካ ገንዘብ ለማግኘት ነበር አብይ አህመድ። እውነቱ ነው የምነግርህ። ይሄ ግን ባዕዴን እንዳለ ያለው የአማራ አድማ በታኝ ሚሊሻው፣ ፖሊሱ ምኑ አማራ ክልል በሙሉ ያለውን ከፋኖ ጋር እንዳይታጠቅ ከፋፍሎ እያዳከመው ነው ያለው። ፋኖ እኮ የትም ቦታ ገብቶ ነበር መጀመሪያ። ነገር ግን የአማራ ልዩ ኃይል ትጥቅ የፈታውን ገንዘብ ሰጥቶ እንደገና አቋቁመው አገንስ ፋኖ እየተዋጋ ስላለ ነው የኢትዮጵያ መከላከያ የቆየው። ስለዚህ ለመላ የአማራ ህዝብ ፋኖ የሚታገለው ለመላው የአማራ ህዝብ ነው። እሺ በወልቃይት ጠገዴ ጉዳይ ያንተ ምልከታ ምንድን ነው? ከዛ ወደ ጄጄ ቶምሰን እንሄዳለን። ኦኬ የኔ አመለካከት አንደኛ ህዝቡ ወያኔን አይፈልግም፣ ህገ መንግስቱም እንዲቀጥል አይፈልግም። ህገ መንግስቱ ከቀጠለ የአማራ ክልል ሳይሆን የትግራይ ክልል በሚል ነው እነሱ ምዕራብ ትግራይ የሚሉትን ያ ህገ መንግስት ስላለ ነው። ስለዚህ አብይ ያንን ህገ መንግስት አንስቶ እንትን እንዳይሰጥ ፋኖ ጋር ህዝቡ እንዳይቀላቀል ነው። የአማራ ክልል እንዳለ ሰራዊቱም ትጥቁም ፖሊሱ አማራ በየቦታ ያለውም ከመንግስት ጋር የቆመውም እንዳይሸፍትበት ነው እንትን ያልሰጠው። እንደዚሁም ፋኖ ደግሞ ጠንክሮ ይወጣልና እዚህ ደረጃ ይደርሳል የሚል ግምትም አልነበረውም። በ3 ቀን ነው ሲንቁት፣ መጀመሪያ በ3 ቀን ትጥቅ እናስፈተዋለን ብለው ነው የገቡት። እኛ ግን የአማራ ልዩ ኃይል ሲያስፈቱ ትጥቅ ተው ብለናቸው ነበር። የአማራ ክልል አንደኛ እሺ ቆይ ወደ እንትና ልምጣ፣ አጠቃላይ ነው ወደ ጄጄ ቶምሰን ልምጣ። አሁን እኔ ይርታቸው እንድታስረዳ የምፈልገው ቲፒኤልኤፎች እናንተን እንደ ወራሪ ነው የሚቆጥሩት። እነሱ ስማ ነገር ያሁኑ ነው የሚያዩት። አሁን አንተ በቲፒኤልኤፎች አይን ወራሪ ነህ አይደለሁም? ኖ እነሱ አንተን የሚያዩበት መነጽር ነው ማለት አንተ ገብቶኛል። እነሱ አንተን እንደ ወራሪ ነው የሚያዩ። ግዛታችንን በኃይል ይዛቸዋል፣ በኃይል እናስለቅቃለን ይላሉ። እልፍ ስል ደግሞ አንዳንድ ትንታኔዎችን ሳይ ደግሞ ከቲፒኤልኤፎች ጋር ሆነ 4 ኪሎ እንገባለን ትላላችሁ። ኖ ብያላቅም ቲፒኤልኤፍ እኔም እንዲወገድ ነው ብዬ ማስብ ሰው ነኝ። ቲፒኤልኤፍ ለኢትዮጵያ ህዝብ አይጠቅም። ለዛ ነው የምታገለው እኮ የአብይ ከወያኔ ጋር መስራት ነገታቸው እኮ የወያኔ ስራ እየሰራ ነው ያለው በፌደራል መንግስቱ ነው። አብይም ስለፈቀደለት ነው አብሮ የሄደው። ነገር ግን ማስረጃ አጥንት ሁሉ አሳይቶ በደንብ እንግሊዘኛው ልክልሃለሁ ወይ መዛንትሉ እንድታነበው በጣም ፕሮፌሽናል ዳክተር ነው። እሺ ቴንክ ዩ ይርታቸው። እሺ ወደ ጄጄ ቶምሰን ልምጣሽ። ጄጄ ምንድነው የምትለው? ቴንክ ዩ ቴዲ አመሰግናለሁ። ሁሌ ገብቼ ወጣ ይላለሁ አንተ ጋር ቆይቼ አላውቅም። ቅድም ኒውትራል ነኝ ያልኩ ወይስ ገለልተኛ ሆኜ ልናገር ያልኩበት ያው በሀገሬ ጉዳይ ገለልተኛ የሚባል ነገር ባይኖርም በአጥርት ከአጥንትና ከዘር አኳያ ስታየኝ ያው ከዛ አካባቢ አይደለም ለማለት ነው። እኔ የሚታዩኝ የአምባሳደሩ ጉዞም በደንብ እንድረዳ ያደረገኝ ሳስበው የነበረው ነገር ነው መሰለኝ ቴዲ ያደረገው። እዛ አካባቢ ያሉት የተገዜ እንትን የሚባሉ ሚሊሻ ታጣቂዎችና መከላከያ ኃይል የተፈናቀሉ ንጹሃንን ወደ ቤታቸው መልሶ እዛ ያሉ ግዛዊ አስተዳደርም ፈርሶ ከዛ ህዝብን ያማከለ የጋራ ከሁለቱም ማህበረሰብ የተወጣጣ አስተዳደር ተሰርቶላቸው ተቋቁሞ ህዝቡ ወደ ቀድሞ ኑሮ ተመልሶ ከዛ በኋላ የዚህ አካባቢ ጉዳይ በሪፈረንደምም በሆነ መፍትሄ እልባት ያለበት በሰላማዊ መንገድ እልባት እንዲያገኝ የማድረግ ነገር
የተጀመረበት ይመስለኛል ወይስ ያ መንገድ የተያዘ ይመስለኛል። ካልሆነ ግን ያው is a circle of blood አሁን አማራ ከዚህ በፊት አማራ በጉልበት ተነጠቅን ይላሉ። አሁን ደግሞ ቲፒኤልኤፎች በጉልበት የተወሰነው መሬት ይላሉ። ነገ ትግሬ ተጋሩ ወይስ ቲፒኤልኤፎች በጉልበት ይዛሉ። ሌላ ጄኖሳይድ ይከሰታል። ከዛ በኋላም ጊዜው ሲደርሳቸው ፋኖቹም ወይስ የአማራ ብሔር ተወላጆች እነሱም ተደራጅተው ሌላ ጄኖሳይድ ሊከሰት ስለሚችል በሰላማዊ መንገድ ከእንትን ተወጣው ከስሜት ስትል ለምሳሌ አሁን እስኪ መፍትሄውን እያስቀምጥልን በሰላማዊ መንገድ ነው መመለስ የሚችሉት ከተባለ እንዴት ነው ሊመለሱ የሚችሉት? ጥሩ ጥያቄ። እሱን ለማንሳት ነበር ያቆምኩኝ። ኦኬ ቴዲ ምሳሌ ልስጥ። እኔ ከምስራቅ አካባቢ ነኝ። ምስራቅ ከሀረር አካባቢ ነኝ። ሶማሌ ክልልና ኦሮሚያ ክልል ሁሌ በድንበር ላይ ግጭት እንደነበረ እናስታውሳለን። ከዛ ወደ 2005 እንደ ፈረንጆች በእኛ 1997 ነው መሰለኝ ሬፈረንደም ተደርጎ ወረዳዎች ትላልቅ ከተሞች ባቢሌ ታውቃታለህ መሰለኝ ወይ ሰምታል። ጭነሰን የሚባል ትልቅ ወረዳ፣ ጉርሱም የሚባል ትልቅ ወረዳ በሬፈረንደም ምርጫ ተደርጎ ግማሽ ወደ ኦሮሚያ ክልል እንትን ተካለለ፣ ግማሹም ወደ ሶማሌ ክልል ተካለው ከቀበሌው ከትናንሽ ቀበሌዎች በስተቀር አሁን በሪፈረንደም ይሁን ቢባል ሁለቱም ኃይሎች ካሉበት ቴንሽን አንጻር እሺ አይሉ የሚሉበት እንትን ላይክ ኦኬ አንደኛ ይሄ ነገር ላይክ እኔ የሚታየኝ የእልህ ነገር ላይክ የእልህ ፖለቲካ ሪፈረንደም ላድርግ ብትል አስቀድሞ ሪፈረንደሙ ሳይዘጋጅ እዛ አካባቢ የማይኖሩ ሰዎች በዚህ በኩል ያሉ ሰዎች አስርገው አስገብቷል፣ በዛ በኩል ያሉ ሰዎች አስርገው አስገብቷል ብለው አስቀድሞ ገና ውጤቱ ሳይታወቅ ቅሬታ የሚያሰሙ ኃይሎች ይፈጠራሉ። ያለመተማመን ነገር አለሽ። ምን ታደርጋለህ? ኦኬ ቴዲ ትሰማኛለህ? ይሰማለሁ? ትሰማለህ? በጣም አዎ ቴዲ ፕሮሰስ ሪፈረንደም ራሱ በፕሮሰስ ነው መምጣት ያለበት እንደኔ ማለት ነው። መጀመሪያ እዛ አካባቢ የሚኖሩ ማህበረሰብን ሪኮንሲሌሽን ወይስ ስምምነት በተለያዩ መንገድ በባህልም በተለያዩ ነገሮች እንትን አወያይተ ሰላም እና ስምምነት ወደ ቀድሞ የአብሮ መኖር የመቻቻል የወዳጅነታቸው ያ እንትን ወደ ወዳጅነታቸው ከተመለሱ በኋላ የቱን ነው የምትፈልጉት ነው እንጂ እሺ በብሔር ስም የተዋቀሩ በብሔር ስም የተከለሉ ክልሎች በሙሉ ቢፈርሱስ? ስለዚህ መሬት የኢትዮጵያ ሕዝቦች ብሔር ብሔረሰቦች የጋራ ሀብት ነው። አማራ ከፈለገ አማራ ስለሆነ ስላልሆነ ሳይሆን የፈለገበት ሄዶ መስራት ይችላል። የፈለገበት ቆይ አሁን አስተዳደራዊ ወሰኖች ናቸው መኖር ያለባቸው። እያጨቀጨቀን ያለው በብሔር ስም የተሰየሙ አካባቢ ስለሆኑ የማንነት ጉዳይ ማብሮ ስለሚነሳ ነው አይደል እያባላን ያለው። ያ ቢቀርስ ምን ትላለህ? ኦኬ ያንተን ሀሳብ like 50% ደግፋለሁ 50% የሚቃወማለሁ። ምክንያት ልንገር ክልሎች እንዳሉ ይፍረሱ ስንል is kind of like impossible ለዚህ ክልል እንዲሆን የታገሉ በቋንቋቸው የመማር በራሳቸው ለማስተዳደር የታገሉ ከ60 እና ከ100 ዓመት በላይ መስዋዕትነት የከፈሉ ማህበረሰብ እንደ ማህበረሰብ አሉ። ለምሳሌ አይከለክልም፣ የሚከለክል ነገር የለም እኮ። ለምሳሌ በብሔር ስም የተከለሉ ክልሎችን አፈረስክ ማለት በቋንቋ አትማርም፣ በቋንቋ አትዳኝም፣ በቋንቋ ፍርድ ቤት አትገባም ማለት አይደለም። ለምሳሌ ከኛ ሀገር ሂስትሪ አንጻር ነው መሬቱን ግን በብሔራችን ስም አጥረን ስንቀመጥ በሌላ ባይ ዲፎልት እኮ እየነገራችሁን እኮ ነው። እኛን ከሚመስሉ ውጪ እዚህ አካባቢ ላይ መኖር ትችላላችሁ እንደ እንግዳ፣ ግን ልዩ ተጠቃሚ አትሆኑም እያላችሁን እኮ። ለምሳሌ አሁን ይህ አካባቢ የአማራ ነው፣ የኦሮሞ ነው፣ የሲዳማ ነው፣ የወላይታ ነው ስትል ተቀዳሚ የዚህ አካባቢ ነዋሪዎች ተቀዳሚ ፕሪቪሌጅ ያላቸው ይሄን ቋንቋ የሚናገሩ ናቸው እያልከኝ ነው። ኦኬ ቴዲ እዚህ ላይ እኔ በደንብ ላይ ሁሌ በአእምሮ ላይ የሚመጣው ነገር ልንገር። ብሔርን ያማከለ ክልሎች አይኑሩ ወይስ ይኑሩ ብሎ እንትን ብሎ ከመከራከርና እዛ ላይ ቆመን ከምንጨቃጨቅ እንደኔ ሀገራችን ውስጥ በደንብ ትልቁ ችግር ብዬ የማስበው
ጀስትስ ፍትህ ላይ አለመስራታችን ነው ቴዲ። አማራ ክልል፣ ኦሮሚያ ክልል፣ ሶማሌ ክልል ብሎ ክልሎቹ እንዳሉ ሆኖ ፍትህና እኩልነት ካለ ቴዲ ምንም እኔ ኦሮሞ ሆኜ ወይ ሶማሌ ሆኜ ኦሮሚያ ክልል ውስጥ ወይ አማራ ክልል ሄጄ ፍርድ ቤቱ ለዛ ብሔር ማያዳላ ከሆነ ማልኖርበት፣ ማልሰራበት፣ ማልገለገልበት፣ ማላስተዳደርበት ምክንያት አይኖርም። ምርጫ ተወዳድሬ እቅድን አውጥቼ አጀንዳዬን ለህዝቡ እንትን አድርጌ ህዝቡ ተቀብሎኝ ከመረጠኝ ማላስተዳደርበት ምክንያት አይኖርም ብዬ አስባለሁ። ፍትህ ባይኖር ወይስ ፍትህ ከሌለ ክልሎቹ ጠፍቶ በብሔር የተመሰረቱ ክልሎች ከጠፋ እንኳን ወይስ ወደ ሌላ የማስተዳደር ወይስ የአድሚኒስትሬሽን እንትን ከሄድን እንኳን ምንም ጥቅም ያለ አይመስለኝም። እኩልነት ከሌለ፣ ፍትህ ከሌለ ትልቁ ችግራችን ፍትህና እኩልነት አለመኖሩ ነው ብዬ ነው የማስበው። ቴዲ የምትሰማ ከሆነ እዚህ ላይ አሁን ቆይ ልጨርስ ወንድም አለም። አሁን ለምሳሌ አማራ ክልልና ትግራይ ክልል እዛ አሁን ይገባኛል ጥያቄ ያለባቸው አካባቢዎች ብታዩ እዛ አካባቢ የሚኖሩ ማህበረሰብ አንድ ናቸው። በባህልም በእምነትም በታሪክም ከታሪክም አንፃር አሁን እኔ ከምስራቅ ነኝ አልኩ ነገርኩት ቴዲ። እዛ አካባቢ እኛ የምናውቀው አማራና ትግሬን እንደ አንድ ማህበረሰብ ነው የምናውቀው። ካደግን በኋላ ነው አማራም ለብቻው ብሔር እንደሆነና ባህልና ቋንቋው ከትግሬ የሚለየው ካደግን በኋላ ነው እንትን የተማርነው እንጂ ቴዲ እነዚህ ማህበረሰብ ቴዲ አብሮ ለመኖር የሚያስቸግራቸው ምንም አይነት ምክንያት የለም ብዬ ነው የማስበው። እኔ የምታየኝ ስሜታዊ የሆኑ የማህበረሰብ አንቂ የምንለው ወይስ ኢንፍሉዌንስ። እሺ ቆይ አሁን ለምሳሌ ይሄ እኔ እንኳን እኛ አብዛኞቻችን በተለይ በኢህአዴግ ዘመን የተወለዳችሁ ሰዎች ይህንን ኦልሞስት ከ30 ዓመታት በላይ የሰማነው ዜና ነው አይደለም? ሁላችሁም ሰምታችሁታል። ባለፉት 30 ዓመታት ይሄ የወሰን ይገባኛል ጥያቄ ያልተነሳበት አካባቢ የለም። እሺ ለምሳሌ አንቀጽ 48 ላይ የአከላለል ለውጦችን አስመልክቶ የክልሎች ወሰንን በሚመለከት ይላል ሕገ መንግስቱ ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል ይልና የሚመለከታቸው ክልሎች መስማማት ካልቻሉ ግን የፌዴሬሽኑ ምክር ቤት የህዝብን አሰፋፈርና ፍላጎት መሰረት በማድረግ ይወስናል ይላል። እሺ ሁለቱ ክልሎች ወይም ተወካዮቻቸው ካልተስማሙ የፌዴሬሽን ምክር ቤት ጣልቃ ገብቶ ይወስናል ይላል። ባለፈው 30 ዓመታት እነዚህ ሰዎች ስልጣን ላይ በነበሩ ሰዓት ይህን ችግር ለምን መፍታት ከበዳቸው? ቴዲ የሚመስለኝ አገራችን ለጊዜው መምራት ስልጣን ላይ ያለው ሰው ወንበሩን ለማቆየት የሚያደርገው እንጂ የሚተገብረው ነገር ፋክት እንትን የሚተገብረው ህገ መንግስቱም ሆነ ፖሊሲ ወይስ ህግ የለም ብዬ ነው የማስበው። አሁን ብታየው በኢህአዴግ እንኳን ብንሄድ በመንግስት ከኛ በፊት ለነበሩ ተው የኢህአዴግን መንግስት የተማርነው ያየነው ህገ መንግስቱን እንኳን ብናየው በጣም ስታነበው ጥሩ ህገ መንግስት ነው። እኔ እጅ አሁን የአድግራት ወይስ የአድዋ ከንቲባ መሆን የሚችልበት ህገ መንግስት ነው። ግን ተግባር ላይ ችግር አለ፣ አፈጻጸም ላይ ችግር ስላለ ያንን ላይ ነው እኔ መንግስትን እንትን የሚቃወመው እንትን የሚኮንነው እንጂ ህገ መንግስቱ ችግር ሆኖ ወይ እኔ እንደውም በብሔር ተኮር ተደርጎ የተሰሩ ክልሎች እንኳን እንደ ችግር አላይም ከተሰሩበት። አሁን ለምሳሌ እኔ እዚሁ ነኝ፣ እኔም ከአንተ ጋር ካናዳ ነው የምኖረው። እናየዋለን ክልሎች አሉ፣ እዚህም ፕሮቪንስ ይባሉ እንጂ ክልሎች ናቸው። ክልሎቹም ድንበር አላቸው። ድንበር ላይ ከተጋጩ ምናምን ከተባሉ ያው ህግ አላቸው። ህጉን ይከተላሉ ቴዲ፣ ህጉን ይከተላሉ፣ ይተገብራሉ። ፌደራል መንግስት የሚሆን እኔ አልበርታ ነኝ። አሁን አልበርታ ሆኜ አልበርታና ፌደራል መንግስት በዚህ በክላይሜት እንትን ጉዳይ ምክንያት ፍርድ ቤት ሁላ ሄዶ አሁን አልበርታ አሸነፍን ብሎ ትናንት ዳንኤል ስሚስ ታንተና ፖስት ታደርግ አይቻለሁ። ህገ መንግስት ለሁሉም የማያዳላ የፍትህ ስርዓት ብንገነባ ኖሮ
በብሔር የተሰሩ ክልሎች እንኳን ችግር አይሆኑንም ብዬ ነው የማስበው ቴዲ። እሺ እሱ እንዳለ ነው። ግን አሁን አገር የሚባል አልገባውም። የኢትዮጵያ የክልል አስተዳደር ፈርስት ክላስ የሚያስቀምጠው መጀመሪያ ለባለቤቱ ብሎ ለሰጠው ኦሮሚያ ክልል ከ20 ሚሊዮን የሚሆን ሌላ ብሔርና አማራ አለ። መብት የላቸውም። የመናገር የመሰብሰብ በቋንቋቸው የመማር መደራጀት አይችሉም። የመንግስት ስራ ማግኘት አይችሉም። በህገ መንግስቱ የኦሮሚያ ክልል ህገ መንግስት ጥርንፍ አድርጎ የከለከላቸው ነው። መጤናችሁ ውጡ ተብለው እየታረዱ እየተገደሉ ነው አይደል? ቆይ አሁን ለምሳሌ አማራ ክልል ላይ ይሄ እኮ ሁሉም ክልል ያለ ችግር ነው። አማራ ክልል ላይ ከአማርኛ ቋንቋ መናገር ማይችል አንድ ኢትዮጵያዊ ዜጋ ስራ ሊያገኝ ይችላል? ኦፍ ኮርስ አማርኛ መናገር አንደኛ ስራ ተቀጥሮ መስራት ይችላል። እኔ ስራ እኮ ነው የግድ ኦፊስ መቀጠር የለበትም። እውቀት ከሌለ እዚህ አሜሪካም በእውቀት ነው የሚመዘነው አንድ ሰው ካልተማረ ምክንያት አድርገህ ነው እንጂ እዛ ያሉትን የኦሮሚያ ዞን ተብሎ የተሰጠው ከአማራ ፓርላማ ሁሉ ጭምር አብሮ ይሳተፋል። የአገው የተባለው ዞን አብሮ ከብአዴን ጋር እኩል መብት አለው። በስራ ደሞዝ ዶክተር ሆኖ ማገልገል ይችላል። ኦፊሻሊ አማርኛ ካልተናገር ከየትም ቦታ ኢትዮጵያ ውስጥ መገናኘት መነጋገርም አትችልም። ቋንቋው የኢትዮጵያ ሆኖ ስለቆየ አሁንም እኮ ሌላ ብሔር መጥቶ እዚህ የሚናገረው ቋንቋውን ወይም አማራ ስለወደደ አይደለም፣ መግባቢያ ስለሆነበት ነው። አሁን እኮ እሱን እኮ አሁን በስራ ላይ አለ። አሁን ምን አይነት ነገር መሰለህ የተፈጠረው? ለምሳሌ ኢትዮጵያ የሚባል ሀገር አለ አይደለ? ኢትዮጵያ የሚባል ሀገር አለች። ከዛ ደግሞ በውስጧ ደግሞ የሚኖሩ ብሔር ብሔረሰቦች አሉ። በፌዴሬሽን ምክር ቤት ተመዝግበው የተቀመጠ 76 ብሔር ብሔረሰቦች አሉ። እነዚህ 76 ብሔር ብሔረሰቦች የራሳቸው ቋንቋ አላቸው፣ የራሳቸው ባህል አላቸው፣ የአሰፋፈራቸው ቦታ ይታወቃል፣ የራሳቸው ትውፊት አላቸው። አሁን ፌዴራሊዝም ስትል ለአገዛዝ ፌዴራሊዝም አሁን እኛ ጋር የሆነው መሰለህ፣ እኛ ጋር የሆነው ኢትዮጵያ በምትባል ሀገር ውስጥ እነዚህ ክልሎች ሌላ ሀገር ናቸው። ቪዛ ነው እንጂ የማይጠይቁት ወይም ደግሞ የራሳቸው ገንዘብ መገበያያ ገንዘብ ነው እንጂ የሌላቸው ባንዲራ አላቸው። ባለፉት 7 ዓመታት የሆነው ነው የምነግራቸው። የተፈጠረው ነው የምታውቁት ነው። ምንም መናገር አያስፈልግኝም። ልዩ ኃይል አላቸው። የአንዳንዶቹ ልዩ ኃይል ደግሞ የፌዴራል መንግስትን ሊገዳደር በሚችል ደረጃ ነው። ለምሳሌ አሁን የትግራይ ልዩ ኃይል ኢትዮጵያ ውስጥ ያሉ 9ኙም ክልሎች 8ቱም ክልሎች 2ቱም ከተማ መስተዳደሮች ኮምባይን ብታደርጓቸው ሊገዳደር የማይችል ልዩ ኃይል ያላቸው ሀገር ናቸው። እንዲሁ ዝም ብለን ነው እንጂ ኢትዮጵያ እያለን የነበር ነው። ውስጣችን 9 ሀገሮችና 2 ከተማ መስተዳደሮች ነበሩ የነበሩት። ስለዚህ አሁን ዜጎች ላይ ራሱ የተፈጠረው ስሜት ምንድን ነው? አክት የምታደርገው እንደ ሀገር ነው። ለዛ ነው ውጣልኝ፣ ግባልኝ፣ የኔ ነው ምናምን የምትለው። የሞትኩለት ነው፣ የተሰዋሁለት ነው፣ ከነዚህ ውጭ አይኖሩም፣ መኖር የለባቸውም፣ እኔ ነኝ መጠቀም ያለብኝ ምናምን የምትለው ማለት ነው። አሁን ያለንበት ነባራዊ ሁኔታ ይሄ የመጣንበት መንገድ ካገዳደለን፣ ሰላም ካልሰጠን፣ ከከሸፈ ፕላን ቢው ምንድን ነው? አሁን ፌዴራሊዝሙ በተለይ ይሄ በቋንቋ ላይ መሰረት ያድርጎ ተግባራዊ እንዲደር ያውም ደግሞ ፌዴራሊዝም እኮ አይደለም በነገራችን አይደለም ፌዴራሊዝም ሊሆን የፌዴራሊዝም መልኩም የለውም የኛ ሀገር ፌዴራሊዝም። በነገራችን ላይ ፌዴራሊዝም እኮ ማለት ከቀበሌ ጀምሮ ዜጎች በመረጧቸው ሊቀመንበሮች መተዳደር ሲጀምሩ ነው። ለምሳሌ የቀበሌ ሊቀመንበራችሁን እናንተ በምታደርጉት ምርጫ ነው የምትመርጡት። የወረዳ አስተዳዳሪዎችን እናንተ ህዝቡ ነው የሚመርጠው። የከተማ ከንቲባዎቻችሁን እናንተ ናችሁ የምትመርጡት። የዞን አስተዳዳሪዎችን እናንተ ናችሁ የምትመርጡት። የክልል አስተዳዳሪዎቻችሁን እናንተ ነው የምትመርጡት። ምኑ ነው ፌዴራሊዝም የምትለኝ? እኛ ሀገር የሆነው እግዚአብሔር ምስክሬ ነው። እንደው እግዚአብሔር በኪነ ጥበቡ ጠብቆን ነው እንጂ እንድንፈርስ እኮ ተቀባብለው ነው ያስቀምጡና እንድንፈርስ ነው አቀባብለው ያስቀምጡና አሁን መፍትሄው ምንድነው? ይሄ ውጣልኝ ግባልኝ የሚለው ነገር ሰክኖ
እንደ ሀገር እንድናስብ አልፎም ተርፎም ደግሞ በውስጣችን ያሉ ብሔር ብሔረሰቦች መብታቸው ተጠብቆ እንደ ዜጋ መኖር እንድንችል አስተዳደራዊ ወሰኖች ወይም ደግሞ እነዚህ ክልሎች እንዴት ባለ ሁኔታ ነው መዋቀር ያለባቸው ትላላችሁ? ይርታቸው ስል ገብቶበታል። ወደ አያሌው ልሂድና ሀራ እንሰማለን። አያሌው እንኳን ደህና መጣ ወንድሜ። እንዴት ናችሁ? ሁላችሁም ሰላም እያለሁ በአጋጣሚ ላይ የሆነ ሀሳብ ሲነሳ ሰምቼ ለዛ ማረሚያ ለመስጠት ነው የገባሁት። ብዙ አልቆይም፣ ሌላ ቀን በሌላ ጊዜ መለስበታለሁ። በጣም ጥሩ ርዕስ ነው ያመጣኸው፣ ግን እንደ አጋጣሚ የማይመቸኝ ዛሬ ከወልቃይት ጋር በተገናኘ ከተፈናቃይ ጋር በተገናኘ ልጁ ያነሳውም ጋሽ ይርታቸው ያነሱትም በተወሰነ መልኩ መስተካከል ያለበት ይመስለኛል። የወልቃይት በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ተፈናቃይን በተመለከተ ግልጽ የሆነ አቋም እንዳለው ከሰዎቹ በተደጋጋሚ ሰምተናል። በእነሱ አባባል ተፈናቃይ ወደ ቀጠናው አይመለስ የሚል አቋም የላቸውም። በየትኛውም ጊዜ ተፈናቃዮች እንዲመለሱ እንፈልጋለን የሚል ግልጽ አቋም ነው ያላቸው። እንደ ፕሪኮንዲሽን የሚያስቀምጡት ከነሱ ጋር ተጃምሎ በወያኔ ዘመነ መንግስት ይገድለን የነበረ ያሰቃየን የነበረ ዘር ማጥፋት የፈጸመብን አካል ግን ተንቀርቅቦ ተመርጦ በህግ ነው መጠየቅ ያለበት እንጂ በተለይ ጸጥታ መዋቅር የፖለቲካ ሊደርሽፕ ላይ የነበረ አካል መግባት የለበትም የሚል ግልጽ የሆነ አቋም ያላቸው ሰው ይሄ በዛ መታረም አለበት። ከዛ ባለፈ አንዳንድ የሚያነሷቸው አሉ። ለምሳሌ በሰፈራ ጊዜ የመጡ ከዛው ቀድሞ ይኖሩ የነበሩ ምናምን የሚሉ አንዳንድ መለያዎች አሏቸው። ሪፈረንደም ታሳቢ የሚያደርግ ከሆነ ለምሳሌ እነሱ ከሰፈራ በኋላ ያመጧቸውን ታሳቢ የሚያደርጉ ከሆነ እኛ በእነሱ ዘመን ተፈናቅለው ስደት ላይ ያሉ ወገኖቻችን አልተመለሱም የሚሉና መሰል ጉዳዮችን ያነሳሉ። አብዛኛው ወልቃይት ህዝብ እንደምታውቀው ተሰዶ ነው ያለው፣ አውስትራሊያ፣ አሜሪካ እና መሰል ኢቨን ሱዳንም ጭምር። ስለዚህ ይህን የሚመለሱት ከዚህ ከሪፈረንደም ጋር የተገናኘ የሚሆን ከሆነ ሌላ ጥያቄ አለን ብለው በይደር የሚያስቀምጡት ነገር አለ። ዞሮ ዞሮ ግን በመመለሳቸው ላይ ጥያቄ የላቸውም። እኔ እንደሰማሁት እንደዛ ነው። ከልጁ ካነሳው የሶማሌና የኦሮሚያ ክልል የፈቱበትን አውድ ያነሳው የሶማሌና የኦሮሚያ ክልል የወሰን ወይም የድንበር ግጭትና የወልቃይት ጉዳይ ይለያሉ። ለምሳሌ እኛም አካባቢ ከሌሎች ክልሎችም ጋር ጥያቄዎች አሉ። የወልቃይት ግን የሚታይበት ትንሽ ለየት ያለ ነው። አንደኛ የወልቃይት ጉዳይ የሄደው ከክልሎች ህገ መንግስት መዋቀር በፊት ገና ወያኔ ከፌዴራል ህገ መንግስት መዋቀር በፊት ወያኔ ትጥቅ ትግል ላይ በነበረበት ጊዜ ነው ሄደው። ስለዚህ አሁን ያለው ህገ መንግስትም ሊፈታው አይችልም። የሶማሌና የኦሮሚያ ክልል በተፈታበትም አውድም ሊፈታ አይችልም። ይሄ አንድ ላይ መደረግ መቻል አለበት። ህገ መንግስት ሳይጸድቅ የሆነን ጉዳይ ከዛ በኋላ በመጣ ህገ መንግስት ልትፈጥረው የምትችልበት አውድ የለም። ምናልባት በቀናነት ዝም ብለን ኦኬ ውሾን ያነሳው ውሾን ካልሆነ በስተቀር ሌጋሊ አያስኬድም። ህግ ከመርቀቁ ከመጽደቁ በፊት የሰራው ወንጀል ላይ ህጉ ከጸደቀ በኋላ ልትጠይቅበት አትችልም። ከዛ በፊት ነው፣ ከዛ በኋላ በሚሆን ጉዳይ ነው የምትዳኝበት። እና ህገ መንግስቱ ላይ ትንሽ በዚህ መልኩ መርዳት የሚያስፈልግ ይመስለኛል። ሁለተኛው የወልቃይት ጉዳይ ከጊዜ ብቻ ሳይሆን ከጂኦፖለቲክስ ጋር የሚታይ ነው። ኢትዮጵያ ከሁለት ሀገራት ጋር በድንበር የምትገናኝበት ነው። በጣም ሲሪየስ የሆነ የጂኦፖለቲክስ አጀንዳ ያለበት ቀጠና ነው። እንዲያው ዝም ብለህ ሳምበዲ ተነስቶ ሀሳብ የሚሰጥበት ሳምበዲ እንዲሁን እንዳይሆን የምትልበት አይነት ነገር አይደለም። የሀገርን ሉዓላዊነት የሀገርን ቀጣይነት ታሳቢ ባደረገ መልኩ ነው የወልቃይት ጉዳይ ሀሳብ የሚሰነዘርበት። እንደ ሌሎች አካባቢ ባሉ ጥያቄዎች አይን የሚታይ አይደለም። ሰው የነ አምባሳደር ማሲንጋን ብለው የነ ጌታቸው ረዳ ተደጋጋሚ ጉዞ የማሲንጋ እንኳ አንድ ጊዜ ይመስለኛል ነገሩን የአማራና የትግራይ ከማድረግ ያለፈ ነው ትርጉም። ጉዳዩ የምስራቅ አፍሪካ ፖለቲካ ላይ ተች የሚያደርግ ስለሆነ በዛ በኩል የሱዳንን የሁለቱን አማጽያን ትከታተላለ ብዬ አስባለሁ። በዚህ በኩል የሻዕቢያ ጉዳይ አለ። እንደገና ከሁሉም ጋር አንሶላ የሚጋፈፈው የወያኔ ጉዳይ አለ። ይሄ የኢትዮጵያን ቀጣይነት የኢትዮጵያን የሀገረ መንግስት ቀጣይነት በጥንቃቄ ለማየት የሚያስችል እና የሚገባ ነገር ነው። የአምባሳደር ማሲንጋ ንግግር ወይም ጉዞ ንግግሩ ሳይሆን ጉዞ ከዛ አውድ መታየት መቻል ያለበት ይመስለኛል።
ሰውየው ተናገረ የተባለውን በተመለከተ ግልጽ ነው የተናገረው፣ በጽሁፍም ጭምር በቃልም። ከዚህ በፊት አሜሪካና ሌሎች ይጠቀሙት የነበረውን ቃል በፍጹም አልተጠቀምም። ሎኬሽኑን ራሱን ቦታውን ጠቅሰው ፎከስ ያደረገውም ተፈናቃዮችን በተመለከተ ብቻና ብቻ ነው። ስለዚህ ያን የሱን ጥያቄ ምንም አይነት ኔጌቲቭ ነገር አልተነሳም። በወልቃይቶችም በዛው በሚያስተዳድሩትም ጭምር ማለት ነው። በጣም ቅሬታ ሲያነሱ ያየናቸው ህወሓት ሆስቴጅ አድርጎ የያዛቸውን ዜጎቹን እንደመነሻ አድርጎ ህወሓትና የህወሓት ካድሬዎች አክቲቪስቶች ናቸው። እሱ ብቻ አይደለም። በኋላ ጌታቸው ረዳም ያልተባለና የሌለ ነገር በሪፖርተር በኩል የሆነ ነገር ሊክ አደረገ ተብሎ ትናንትናና ዛሬ አጀንዳን የነበረው በአጠቃላይ የማሲንጋ ጉዞ ከተፈናቃይ መመለስና ከጂኦፖለቲክሱ ጋር የሚገናኝ ነገር አለው። ይሄኛው ወደኋላ የምናየው እንደሚሆነው የቀጠናዊ ፖለቲክሱን በተመለከተ ከመፍትሄ አንጻር እኔ ፕሮፖዝ የማደርገው አንደኛው ቅድም አንተ መጀመሪያ ላይ ተቻረከው ቴዲ፣ የክልሎች የአስተዳደር መዋቅር ከማንነት መዋቅር መውጣት መቻል አለበት የሚል ጽኑ እምነት አለኝ። እኔ ኢትዮጵያ ከዚህ በኋላ ይህን የብሔር ፖለቲካ የብሔር ክልል ተሸክማ መቀጠል ምችል አይመስለኝም። በጣም አደገኛ ደረጃ ላይ ነን ያለ ነው። ምናልባት ከዚህ በፊት የምናውቀው የአማራ ኦሮሚያ ክልሉ እንዳይሰራ መሆኑ፣ አማራ ሲዳማ ሄዶ እንዳይሰራ መሆኑ ምናምን ሊሆን ይችላል። አሁን ግን በክልሎች በአጠቃላይ በመንግስት በክልል መንግስትና በክልል መንግስት መካከል ጭምር ከዜጎች አልፎ የመቃቃሮች ነገር እየመጡ ነው። የወልቃይት ጉዳይ አሁን ለምሳሌ ድሮ ሲነሳ የማንነት ጥያቄ ነበር ካስታወሳችሁ። አሁን የማንነትና የወሰን ነው። ጥያቄውን አይታችሁት ከሆነ የማንነትና የወሰን ነው የሚለው። ለምሳሌ ድሮ የወልቃይት ጥያቄ የሚያነሳው የወልቃይት አካባቢ የማንነት ጥያቄ ያለው ነበር። አሁን የአማራ ክልል መንግስት ክልሉ ጥያቄውን ኦውን አድርጎ የማንነትና የወሰን ጥያቄ ብሎ ነው። ስለዚህ በወሰኑ ጉዳይ ክልሉ ይመለከተዋል ማለት ነው። ጥያቄውም ትክክል ነው፣ የአማራ ክልል የያዘበት አውድ። ስለዚህ ነገሮች ዛሬ እኛ በአጋጣሚ አማራ እናነሳን እንጂ በኦሮሚያም በሶማሌም በአፋርም በካክና በሌሎችም አካባቢ ስላለ ኢትዮጵያን እየተፈታተነ የመጣ ነው የብሔር ፖለቲካና ብሔር ተኮር አደረጃጀት። ስለዚህ በዘላቂ መፍትሄነት ኢትዮጵያ ወደ ጂኦግራፊካል የሆነ አስተዳደራዊ መዋቅር መመለስ አለባት የሚል ጽኑ እምነት አለኝ። አጠቃላይ እንደ ሀገር መፍትሄያችን ከችግር የምንወጣበት ይሄ ነው የሚል ነገር ነው ያለኝ። ስፔሲፊካሊ የወልቃይትን ጉዳይ ካየነው አንደኛው በዚህ ሊፈታ ይችላል፣ ሁለተኛው ቅድም በህገ መንግስቱ ላይ ይፈታ ይችላል የሚል ነገር ስላደረግኩ ሌላ መፍትሄ ታዲያ ምን ሊኖር ይችላል የሚል ፕሮፖዝ ማድረግ አለብኝና የወልቃይት ጉዳይ በፖለቲካል ውሳኔ ነው እኔ መፍትሄ ያስፈልገዋል ብዬ የማምነው። ምክንያቱም መጀመሪያ የሄደው ከህገ መንግስቱ በፊት ስለሆነ አሁን ያንን ህገ መንግስት አምጥተን እንዳኘው ብንል የሚያስኬደን የህግ ማዕቀፍ የለም። በግሌ በህገ መንግስቱ ይዳኝ ቢባልም የሚያሰጋኝ ነገር የለም። በግሌ ቴዲ ጥያቄ መጠየቅ እችላለሁ? ሊጨርስ ሀሳቡን ጨርስ። የሚያሰጋኝ ነገር የለም። ነገር ግን የተሻለው አሁን ከመፍትሄ ትመርጣለህ፣ የተሻለው መፍትሄ የትኛው ነው ብትለኝ ፖለቲካል መፍትሄ መስጠት የተሻለ ነው ብዬ አምናለሁ። የዛን አካባቢ ቀጠናዊ ጉዳይ በጣም ሲሪየስሊ ማየት ይጠይቃል ቴዲ። በጣም በርካታ እጅ ያለበትና እሳት ወይም ፈንጅ የተጠመደበት ፈንጅ ወረዳ ነው ይዛቀጠ። ስለዚህ ዝም ብለህ ብድግ አድርገህ የአንድ ቀበሌና የአንድ ወረዳ አይነት ነገር ተደርጎ የሚታይ ነገር አለም። ሰው ይህን የሀገሪቱ መላው ፖለቲከኞች ሲዳማ በለው ደቡብ በለው ጋምቤላ በለው ቤኒሻንጉል በለው ስለሚመለከታቸው የሀገር ጉዳይ ስለሆነ ኢንቮልቭ አድርገው ፖለቲካዊ ውሳኔ እንዲሰጥበት ማድረግ የተሻለ ይመስለኛል። አይ ያ አይሆንም፣ ከዛ በኋላ በረቀቀ ህገ መንግስት ይፈታ ከተባለ እሱ ሌላ ፌዝ ነው የሚሆነው። እዛ ላይ ሌላ ሀሳብ የምናገረው ይኖራል ማለት ነው። ጨርሻለሁኝ። ጥያቄ መጠየቅ ትችላለህ ሳልወርድ። እንትና ምን አልክ ይርታቸው? ሀራን እንስማው። አይ የተናገረው ነገር እኔም ያልኩት ነገር ነው። አንደኛ እነዚህ ሰዎች ባለፉት 27 ዓመታት ራሳቸው በጻፉት ህገ መንግስት ያልፈቱት ችግር ነው። እንደ ትኩስ ድንች ሲቀባበሉ የመጣ ጉዳይ ነው። አሁን ኦኬ፣ በአንድ ወቅት ገዱ አንዳርጋቸውና አስገድደው የሆነ ቦታ ላይ ተፈራርመው እንደነበር የምታውቁት ነው። የተፈራረመ አጸደቀልን ምናምን ተብሏል። እሱም ደግሞ የተናገረውን ሰምታችኋል። ከዛ በኋላ መተማመን የሌለበት ሁኔታ ነው የነበረው። ህገ መንግስቱ ችግራችንን ሊፈታ አይችልም አሳይቷል። ለምን በተለይ ባለፉት 27 ዓመታት የነበሩ ሰዎች ህገ መንግስቱን ጻፉት እንጂ ህገ መንግስቱን በአግባቡ ራሱ የተረዱት አይመስለኝም። አንዳንድ ጊዜ በሁለት ወሰኖች መካከል ወይ በሁለት ክልሎች መካከል የወሰን ይገባኛል ጥያቄ ከተነሳ
በፌዴሬሽን ምክር ቤት ይፈታል ይላል። እኔ እንግዲህ እስከማውቀው የፌዴሬሽን ምክር ቤት ፈታቸው የተባሉ የወሰን ይገባኛል ጥያቄዎች የትኞቹ እንደሆኑ እንኳን አብዛኞቻችን እኔ ማቀው እንኳን የለም አይደል? ተፈቱ ማይነር የሆኑ ነገሮች እንጂ ከዛ ውጭ የምታውቁት ነው። የወሰን ይገባኛል ጥያቄ የሌለበት ቦታ የለም ኢትዮጵያ ውስጥ። አሁን ይሄ ከሆነ አገር የሚያሳጣን ከሆነ ይሄ ቋንቋን መሰረት አድርጎ የተፈጠረው ፌዴራሊዝም እያጠፋፋን ከሆነ የአንድ ሀገር ዜጎች ሆነን አንተ እንግዳ አንደኛው ደግሞ ነዋሪ፣ ሌላ ቦታ ስትሄዱ ደግሞ እናንተ እንግዳ ሌሎቹ ነዋሪ እያደረገን ከሆነ እንደ ሀገር እንዳናስብ ካደረገን ዜጎቻችንን እየገደለ እያፈናቀለ ከሆነ መፍትሄው እንዴት ነው መሆን ያለበት? አስተዳደር ወሰኖች ምንድነው መሆን ያለበት በሚለው ጉዳይ ላይ እግረ መንገዳችሁንም እንድትሄዱ ነውና አያሌውን ከልብ ነው ማመሰግነው። ሀራ የምትለው ነገር ካለ የተወሰነ ደቂቃ ልስጥና ወደ ሀራ ይሰማል? ይሰማል። እሺ ምን ትላለህ? የአጠቃላይ መፍትሄው ምንድን ነው የሚሉ አፍሪካ ላይ ነው እንዴ? አዎ ጽፌልህ ነበር እኮ አላየህም እንዴ? አላየሁትም። አራ ሚዲያ ብለህ ስትመጣ አላስገባም ስትለኝ ጻፍኩልህ በቅንፍ አድርጌ ነው እንዴ? ከአራ ሚዲያ ብለህ ስትመጣ እኔ እኮ ሌላ ሰው መስሎኛል። እሺ እና የህወሓት ፖዚሽን ይታወቃል። ኮምፕሊኬትድ ማድረግና ጉዳይ ድሮም እኮ የድንበር ጉዳይ ጥያቄ ከተነሳ በትግራይ ክልል ውስጥ የተከለሉት ነዋሪዎች መጀመሪያ ጥያቄ የሚያነሱት በህገ መንግስቱ መሰረት ለትግራይ ክልል ምክር ቤት ነው። ያ እንዳይሆን አግቷቸው ነው እኮ ኮሚቴ ተቋቁሞ ቀጥታ ወደ ፌዴሬሽን ምክር ቤት የመጣው። አሰራሩን ሙሉ በሙሉ ጥያቄ ራሱ እንዳይጠይቁ እንዳያነሱ በማፈኑ ማለት ነው። ስለዚህ ህወሓት ይሄ ጉዳይ እንዲፈታ 100% አይፈልግም። የድንበር ኮሚሽን ሲቋቋም ሲያጥላላ ነበረ። ኬሪያ ኢብራሂም ናታል እሷ የፌዴሬሽን ምክር ቤት የለቀቀችበት ምክንያት እኮ በዚህ ኬዝ ነው። ስለዚህ ህወሓት 100% ችግሩ እንዲፈታ አይፈልግም ድሮ። ምክንያቱም ቤዚክ የሆነ የኢንተረስትና የትግራይ እንትን እስከ ጋምቤላ ድረስ እኮ ካርታ የሳለ ነው የምናውቀው ነው። ስለዚህ ለመፍታት ዝግጁነት የለም። ስለዚህ መፍትሄው ምን ይሁን በሚለው ላይ ነዋሪዎች ተመልሰው ኢቭን ኢፍ እኮ እንትኑ የራሱ አሁን ያለው ፖለቲካ መፍትሄ ካልሆነ በቀር በፕሮሲጀሩ ይፈታል ካልክ የሚፈታ እኮ ፖዚሽን የላቸውም እነሱ 100% ማለት ነው። ምንድነው መፍትሄው? አሁን ለምሳሌ ህወሓቶች በዚህ ጉዳይ ላይ 3 አይነት አቋም ነው ያላቸው። በደንብ ሰምታችኋቸው ከሆነ መጀመሪያ ጌታቸው ረዳ የኢንተሪም ገቨርንመንቱ አስተዳዳሪ በነበረበት ሰዓት የተፈናቀሉ ወገኖቻችን ይመለሱ አሉ። እንዲሁ ዝም ብሎ ነው የሚናገሩት። ራፍሊ ይመለሱ ምናምን አሉ። ቀጠሉና እነዚህ ተፈናቃይ ወገኖች አሉ እንደ ጌታቸው ንግግር ከሆነ የፈለጓቸውን ሰዎች የሚፈልጉትን እንዲናገሩላቸው የሚፈልጓቸውን ሰዎች መረጡና ከተፈናቃዮች መካከል አይ ከዚህ አካባቢ ተፈናቅለናል፣ ስንመለስ ግን ህወሓትን ይዘን ነው የምንመለሰው እያሉ ነው። ስለዚህ እኚህ ተፈናቃዮች ብቻቸውን አይመለሱም፣ መመለስ ካለባቸው ከኛ ጋር ነው፣ ለደህንነታቸው ስጋት ስላለባቸው አሉ። ይሄ ዛሬ ኤርቪን ማሲንጋ ጉብኝቱን ተከትሎ ያወጡት መግለጫ 3ኛ ዙር ነው። 3ኛ ዙር ምን ማለት ነው? እኚህን ተፈናቃዮች ያፈናቀሉ ሰዎች ስልጣን ላይ ቁጭ ብለው እኚህ ተፈናቃዮች ቢቀመጡም ብትመልሷቸውም ሰላም አይሆኑም፣ ለፍርድ ይቅረቡልን አሉ። ይሄ እንዴት አልኩ እኮ ያ ህወሓት ፖዚሽኑን እኮ ግልጽ ነው። ማወሳሰብ ነው የሚፈልጉት። ዓላማቸው ምንድነው? ያ ማወሳሰብና አይፈልጉም እና መፍትሄ የለውም እያልኩ ነው እኮ ያለ። መፍትሄው ምን ሊሆን እንደሚችል ታውቃለህ? የድሬዳዋን ኬዝ የምታውቅ ከሆነ ድሬዳዋ ኬዝ አሁን አንቻርተድ ነው። ህገ መንግስቱ የማውቀው የፌደራል ከተማ ነው ታውቃለህ አይደል? ድሬዳዋ ህገ መንግስቱ አያውቀውም ድሬዳዋን። ችግሩ ሲፈጠር ኦሮሚያና ሶማሌ ክልል ተነጋግረው የፌደራል ይሁን አሉት። ገብቷል? በአዋጅ ማለት ነው። ህገ መንግስቱ ላይ የለም። ድሬዳዋ አዲስ አበባ ነው አይደል የምናውቀው። ኤክስትራ ኮንስቲቱሽናል በሆነ መልክ በጣም ፓወርፉል የሆነ የፌደራል መንግስትና የአማራ ክልል ኢምፖዝ የሚያደርገው ካልመጣ በስተቀር እንትኑ የድንበር ጉዳይ ሶሉሽን አያገኝም በምንም ታምር። በዚህም ገልብጠው በዚያም ገልብጠው በሁለቱም በኩል ያለው ሳይድ
ይሄን ፖዚሽን ኢላቦሬት የሚያደርግልህ የለም። ዋናው ጉዳይ ግን ነዋሪው መመለስ አለበት ነው። ገብቷል? የድንበር ማካለሉ በጣም ገና መብላላት ያለበት እነሱም አቅማቸውን አውቀው የሚደራደሩበት ሁኔታ ላይም ለመደራደርም ዝግጁ አይደሉም። የድንበር ኮሚሽን ሲቋቋም ነው በጣም ማፈንገጥ የጀመሩ ለጦርነት ማወጅ ቅድመ ዝግጅቶችን ማድረግ የጀመሩት ውሻ ፈረስ ምናምን ቀለም መቀባት የጀመሩት የፌደራል ባንዲራን አሽቀንጥረው ጥለው የክልላቸውን ባንዲራ ብቻ ማውለብለብ የጀመሩት። ስለዚህ ፖለቲካል ስታንሳቸውን እንደ አንድ ፖለቲከኛ የምታይ ከሆነ መፍትሄ የለውም ነው። ስለዚህ እንዴት ይፈታ የሚለው እኔ ነዋሪው መመለስ አለበት። በምንም ታምር የፌደራል መንግስቱም የአማራ ክልል መንግስትም ነዋሪዎቹ እንዲመጡ እንዲቀበሉ ማድረግ ያስፈልጋል። ሲመጡ በተዋቀረው አስተዳደር ስር ነው እንጂ መግባት ያለባቸው። ይሄ አሁን ሰምተህ ከሆነ አስተዳደሩ መፍረስ አለበት ይላሉ። ማለት አሁን ወልቃይት የሚባለው አስተዳደር ወደ አማራ ክልል ስለመጣ አስተዳደሩ መፍረስ አለበት ይላሉ። ስለዚህ አስተዳደሩ የሚፈርስበት ሁኔታ የለም። ነዋሪው ወደ ቦታው ተመልሶ ህይወቱን መግፋት ስለሚፈልግ እሱ እንዲመለስ ማሲንጋ የሄደበትን ሁኔታ መደገፍ አለበት። እነሱ ስላሉ ደግሞ መቆም የለበትም። ነዋሪው መመለስ አለበት ግዴታ ስለሆነ ማለት ነው። ገብቷል? ኢን ዘ ሎንግ ራን እየተራመደ እየቀጠለ ከሄደ ይኸው እሱ ገብቶናል። ቅድም ስነግራቸው ነበር፣ ምናልባት አልሰማችሁ ይሆናል እንጂ ቲፒኤልኤፎች ይህን ዝም ብለው እንደው ለነገሩ መግለጫ ወጡ እንዲባሉ ያወጡ እንጂ ዋና ዓላማቸው የኔ ትንታኔ ነው። ዋና ዓላማቸው ተፈናቃይ ስለመመለስም አይመስለኝም። አይደለም ብዬ ነው የማስበው። ስለ ተፈናቃይ አስበው ያውቃሉ ብዬ አላውቅም። እኔ አሁን ቲፒኤልኤፎች ለተፈናቃዮች ይጨነቃሉ። ተፈናቃዮች የፖለቲካ ቀብድ ናቸው ለነሱ። ስለዚህ ዋነኛ የዛሬ 2-3 ዓመት ስናወራ ቲፒኤልኤፍ 4 ኪሎ ድጋሚ የሚያመጣውን መንገድ በየትኛውን መንገድ መሞከር ይፈልጋል። በቃ ኮር ዋና የነሱ ፍላጎታቸው ወደ 4 ኪሎ ከሰይጣንም ይሁን ከመላእክት ጋር ሰርተው ድጋሚ 4 ኪሎ መግባት ይፈልጋሉ። እውነታው ይህ ከሆነ የፌዴራል መንግስቱ ምንድነው ማድረግ ያለበት? በምን ጉዳይ ነው የተዘጋጀ ያለው? አሁን አንተም ትናገራለህ የተፈናቃይ ጉዳይ እንዳልሆነ ማንም ያውቃል፣ ማንም ይረዳው ነው። ያ ስለዚህ የማኒፑሌሽን ኢንስትሩመንታቸው ረዳም ይሄን ብሎታል፣ ሁሉም ብሎታል። ይሄንና ምንድነው ታዲያ መፍትሄው? ያ የማኒፑሌሽን ኢንስትሩመንታቸውን የማጋለጥ ስራ እየተሰራ ነው ያለው። አሁን የማሲንጋ መሄድና መመለስ አለባቸው ስለ እነሱ አንታጎኒዝም አድርጎ ሲመጡ የፌደራል መንግስቱ ሬዲነስ ያሳያል ማለት ነው። ፌደራል መንግስቱ ደግሞ ፎርስ ማድረግ አይችልም፣ ምክንያቱም ስምምነት አለ። በስምምነቱ ይመለሱ ነው አይደል? ይሄ ኦብዘርቨሮች አሉ። የአሜሪካ ነው አንዱ፣ አውሮፓ ህብረትም አለ። አውሮፓ ህብረትም መግለጫ ወጥቷል በዚህ ሳምንት አስጠንቅቆታል። ኢቭን ህዋትን ማለት ነው። በመሰረቱ ህዋትን መንግስት ማለት ነው። እኔ አሁን የተሰማኝ ያለው ኦልሬዲ ከምርጫ ቦርድ የተሰረዘ ተቋም ስለሆነ ሲሪየስ የሆነ እርምጃ ነው መወሰድ ያለበት ከዚህ በኋላ ህዋት ላይ ለትግራይ ህዝብ ሲባል ማለት ነው። ለምሳሌ ሲሪየስ ምንድን ነው? በቃ ኦልሬዲ ምርጫ ቦርድ ህጋዊ በሆነ መልክ ሰርዞታል አይደል? ይሄን ተቋም እሺ ጊዜ ተሰጠው እንደዚህ እንዲያስተካክሉ ምናምን ተባለ። አይሆንም አሉ። ተገን የሚያደርጉት የፕሪቶሪያ ስምምነትን ነው። የፕሪቶሪያ ስምምነት የተቀመጡትን ቅድመ ሁኔታ ደግሞ እያደናቀፈ ነው ያለው። አንደኛው ይሄ ነው ተቋም እንዲመለሱ። ስለዚህ ማሲንጋ በቦታው ሂዶ ይሄ ይመለሱ ብሎ ሲናገር በአማራ ክልል በኩል ያሉትም ይምጡ ብለዋል። ከዚህም በፊትም እኮ ተፈናቃዮች በዚህ የተፈናቀሉ ተረጋግጦ ይግቡ ብለዋል። ተስማማን እኮ ሌላ ተጨምሮ ተስማማን እኮ። ቲፒኤልኤፎች የተፈናቃይ ጉዳይ አይደለም እኮ አሁን እኮ አልከኝ እኮ እያልኩ ነው። እንትንም ያ ምክንያታቸውም ልታሳጣ ይገባል። ኦኬ ባጭሩ ነው የነገረው። ወልቃይት ጠገዴን ነገ ተነስታችሁ የፌዴራል መንግስት ሰዎች ኦኬ በቃ ውሰዱት፣ ከአማራ ነጥቃችሁ ውሰዱት ብትሏቸው ቲፒኤልኤፎች አሁንም እስቲል 4 ኪሎ ካልገቡ አያርፉ። በቃ ባጭሩ ነገር አካባቢው ሙሉ ክልል 3ን በሙሉ በሰጧቸው አስተዳድሩ ብትሏቸው ምን እንደምታደርገው? ያ እኔም እያለው ያልኩት የማሲንጋ መሄድ ይሄን የኮዝ ጀስቲፊኬሽናቸውን ማሳጣት ነው። ታውቃለህ፣
ምክንያቱም ፌደራል መንግስቱ ነው እንቅፋት የፈጠረው ምናምን ይላሉ አይደል በተደጋጋሚ። ወይም የፌደራል መንግስቱ ፎርስ ማድረግ አልቻለም የሚል ቅን ልቦና ያለው ሰውም ያነሳል ደግሞ እንጂ ፌደራል መንግስቱ እኮ መመለስ ይችላል ይላሉ። እነሱም ደግሞ መልሰው የፌደራል መንግስቱን ይከሱበታል እንደምታውቀው ማለት ነው። የፌደራል መንግስቱ ችግር ነው የፕሪቶሪያ ስምምነት ተፈናቃዮች እንዲራቡ እያደረገ ያለው ተጠያቂነት የሚል አመጡ አይደል። አሁን ደግሞ መልሰው ተጠያቂነት መረጋገጥ አለበት የፌደራል መንግስቱ ነው ያፈናቀለው የሚል አመጡ። ሶዛት ሲሪየስ እርምጃ መወሰድ አለብህ የሚል በዓለም አቀፍ ስምምነቱ የተቀመጠው ተቀመጠ እምቢ አሉ። የፕሪቶሪያ ስምምነትን በተግባር እየጣሱ ነው። ስለዚህ ከዚህ በኋላ መንግስት ቶሎሬት ማድረግ የለበትም ባይነኝ ነኝ። ቶሎሬት ማድረግ ኢነሴንስ የአውሮፓ ህብረት መግለጫ ወጥቷል። አደራዳሪ የነበሩት ማለት ነው። ለምሳሌ የአፍሪካ ህብረት መሰለኝ መግለጫ ያላወጣው እስካሁን። የአፍሪካ ህብረትን ግሩፕም ወስዶ ቦታው እንዲመለሱ አነጋግሮ ላስት ኮርስ የሚባለው እኔ አንድ ነገር ላሰማ። እኔ እኮ ብላችሁ አልሰማላችሁኝ እኮ ማይ ፍሬንድ። አንተ ስለ ተፈናቃይ ነው የምትለው። እስቲ የቲፒኤልኤፍ ዋነኛው ሰው የሚናገረውን ስማ። ደንታቸው አይደለም ጥቅማቸውን ብቻ እስካረጋገጡ ድረስ የትግራይ ህዝብ ህልውና አደጋ ወደቀ አልወደቀ ስለ ተፈናቃይ ተጨንቋ ለምን ይጨንቃሉ? እንጀራቸው የሚጋገረው ክራይሲስ እስካለ ድረስ ብቻ። እስኮ ክራይሲስ ከሚያንቀሳቀስ ማንኛውም ኃይል ጋር ለማበር ዝግጁ ናቸው። የወንጀል ኢንተርፕራይዝ ነው። ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። እንዳልኩ ነው። አሁን ገያቸው ከስልጣን አስወግደናል። ስለዚህ ፌደራል መንግስት እዚህ ኢንተርቪው ላይ በቃ እኔው ሁላችሁም የምታውቁትን እኮ የሚናገር ስለ ተፈናቃይ አስቡ። ተፈናቃይ ዝም ብሎ ነው ጀስት መግለጫ አውጡ እንዲባሉ ነው። እሱ አይደለም ጉዳያቸው። እሺ በእናንተም ባላችሁበት ልመልሳችሁ ከተፈናቃዮችን እንመልስ ብትላቸው በማግስቱ ሌላ ነገር ያመጡብሃል። አሁን እኮ የሶስተኛ ነገር ነው የጨመሩት እኮ ከዚህ ቀደም ያልጨመሩትም። እነዚህን ሰዎች ያፈናቀሉ ሰዎች ስልጣን ላይ ተቀምጠው ባሉበት ሁኔታ ላይ ተፈናቃዮችን መመለስ ለደህንነታቸው አስጊ ነው። እነዚህን ያፈናቀሉ ባለስልጣናቶች ለፍርድ ይቅረቡልን እኮ ነው የቲፒኤልኤፍ መግለጫ እያለ ያለው። ተጨማሪ ሶስተኛ አዲስ ነገር ነው። በሌላ አባባል አዲስ አይደለም። ገባኝ። ተፈናቃዮች ሊመለሱ አሁን ኤርቪን ማሲንጋ ሜዳ የአሜሪካ መንግስትም የአውሮፓ ህብረትም መጣ ሊመለሱ ሲመስላቸው ዙሩን ያከሩታል። አዲስ አይደለም ቴዲ። ገባኝ። ዋና ዓላማቸው 4 ኪሎ ከሆነ 4 ኪሎ ነው የሚያስቡት። ለዛ የሚመች ትንታኔ ስጠኝ። ምንድን ነው ምላሽ? እሱን እያሉ ያልኩት እነሱ ምንድን ነው የወልቃይት አስተዳደር ይፍረስ የሚለው እኮ ተጠያቂነት እናረጋግጥ ነው አንደኛው። አሁን በኤክስቴንሽን ወደ ፌደራል መጡ እያልኩ ነው ያለው። ተጠያቂነትን ኢቭን ያን ብቻ ሳይሆን ወደ ፌደራል የሚመጡበት ቅድምም ያልኩ ነው እኮ ምንም መፍትሄ የለውም አልኩ እኮ ነው። በህገ መንግስትም ብትሄድ ምን ይላል መሰለ ህገ መንግስቱ በትግራይ ክልል የነበሩ ስለሆነ በትግራይ ምክር ቤት አልፎ ወደ ፌደሬሽን ምክር ቤት መምጣት አለበት። ከዚያ በኋላ ነው ሪፈረንደም የሚካሄደው ይላል። ሪፈረንደሙ የሚካሄደው በዚያ ፕሮሲጀር ነው። ስለዚህ እሱ ዝግ ነው 100% ማለት ነው። ስለዚህ የሚፈልጉት ተፈናቃይ ጉዳይ አይደለም ነው እያለው ያልኩህ እኔ እንዳይፈታ ነው የሚፈልገው። እንዳይፈታ የሚፈልጉበት ምክንያት ቅድም አንተ ያልከው ነው። ፓወር ቆይ ያዝ እስቲ የፓወራቸውን ወደ 4 ኪሎ መንደርደሪያ ትሆናለች የፖለቲካ ቀብድ ናት ብለው ነው ወልቃይትን የሚይዙት። ወልቃይት ብቻ ሳይሆን ሌሎችንም ይጠቅሳሉ እነሱ በመሰረቱ እንደምታውቀው ማለት ነው። እኔ ያለው ያልኩት ፌደራል መንግስት ግን አሁን የቀረው የአፍሪካ ህብረት ብቻ ነው። የአፍሪካ ህብረት ሂዶ እንትን ማድረግ አለበት ማለት ይሄ ኬዝ ሪል የፖለቲካል ኮንስፓይረሲ የህወሓት የስልጣን ማንጠልጠያ ገመድ መሆኑ ላይ ማረጋገጥና ማጋለጥ አለበት ፌደራል መንግስት ማለት ነው። ህዝቡ እየተሰቃየ ያለው ይሄ ድርጅት ነው ብሎ ወደ ተጠያቂነት ማምጣት አለበት። ኢቭን አስፈላጊ ከሆነ እንደኔ የፕሪቶሪያ ስምምነትን ሪቮክ ማድረግ አለበት፣ ማንሳት አለበት። በቃ ከዚህ በኋላ አፍሪካ ህብረት ከሄደ በኋላ እንዳይፈጸም እንትን እንቅፋት እየፈጠረ ስለሆነ ከዚህ በኋላ ወደ ግልጽ ወደ ጦርነት ትገባለህ ማለት ነው። ድጋሚ ወደዛ ምንም ያኔ የቆመውን ጦርነት መጨረስ ነው የሚያስፈልገው። እምቢ ካለ ማለት ሌላ አዲስ ተፈናቃይ ትጨምራለህ ማለት ነው።
የመጨረሻው ኮርስ ሊሆን የሚችለው ሰናሪዮ አስቀምጥ ካልከኝ እኔ እንደዚያ ነው የሚታየኝ። ምክንያቱም ሬዲነስ የለም፣ ኮምፕሊኬትድ እንዲሆን ነው የሚፈልጉት። ጦርነት እንዲነሳ በጣም ከፍተኛ ሁኔታ ነው እየተንቀሳቀሱ ያሉት እንደምታውቀው ማለት ነው። እንትን ማሰልጠን ጀምረዋል ምናምን። ዛሬ ጀነራሎችን ማሰር ጀምረዋል ከውስጥ ማለት ነው። መረጃ ይሰጣሉ ለፌደራል መንግስት የሚሉትን። ስለዚህ ኦልሬዲ ጫፍ እየሄደ ስለሆነ ጉዳዩ የተፈናቃይ ጉዳይ አጀንዳቸውም አይደለም። አንተም እቺ ወልቃይት ጉዳይ ወደ 4 ኪሎ መንጠልጠያ መሳቢያ ገመዳቸው ናት አርገው ነው የሚያስቡ። እሱን ደግሞ የማጋለጥ ስራ ፌደራል መንግስቱ በጀመረው አግባብ የአፍሪካ ህብረት ብቻ ነው የቀራው። ስለዚህ እሱ መግለጫ ወጥቶ ወደ ቀጣይ ሂደት መሄድ ያስፈልጋል ባይ ነኝ። አንዳንድ ዙር እናውራና ከዛ እንቋጨዋለን። ይርታቸው ታፍናል መሰለኝ። ምን ትላለህ? የመጨረሻ አንዳንድ ዙር ሀሳብ እንስማና በዚህ ላይ ባልተነሱ ነገሮች ላይ አሁን እኮ ግልጽ የሆነ ነገር ነው። አሁን ግልጽ የሆነ ነገር ማለት አሁን እኛ ተፈናቃዮች በማለት ነው የምናወራው። ዋነኛ የቲፒኤልኤፍ ፍላጎታቸው ይሄ ከሆነ ዋነኛ የፌዴራል መንግስቱ ፍላጎት ይሄ ከሆነ ይሄን ፍላጎታቸውን ለማሳካት እንዴት ያደርጋሉ ወደሚለው ትክክለኛ ትንታኔ ብንመጣ ይሻላል። አሁን አውቀናል አሁን አውቀናል ሁላችንም። ተፈናቃይ አይደለም። ተፈናቃይ ዝም ብሎ ፖለቲካል ስቴትመንት የሚሰራበት ነው ከተባለ እውነተኛው ችግር ላይ አድመተን እንነጋገር። ምንድነው የሚሆነው? ዕጣ ፈንታችን ቀጣዮቹ ጊዜያቶች ምንድነው የሚሆኑት? ይሄ ጉዳይ እንዴት ነው የሚፈታው? እውነት ሀቂቃውን እያወራን ይሄ ለማጨናበር ደጋፊዎቻቸውን ለማታለል ምናምን ሊረዳ ይችላል። ወይም ደግሞ መግለጫ እየሰጡ ነው ለነሱ ድምጽ እየሆኑ ነው ምናምን ታግሎ ለማታገል እንዲረዳቸው ህዝብ መቀስቀሻ ይሆናቸዋል ምናምን ለዛ ሊጠቅም ይችላል። ግን ሐቁን ስናወራ ሐቁ ካልሆነ ሐቁን ይዘን እናወራና መፍትሄው ምንድነው በሚለው ላይ እንድናወራ ስለፈለኩኝ ነው። ይርታቸው ምን ትላለሽ አንተስ? ኦኬ አንድ ነገር ምን አለ መሰለ፣ ወያኔ የሚፈልገው የወልቃይት አስመላሽ ኮሚቴ ፈርሶ ሰራዊቱ ፈርሶ ወያኔ ሓርነት ትግራይ ከነሙሉ ትጥቁና ህዝብ ደግሞ 1,500,000 ያልነበረ ዝም ብሎ መዝግቦ የያዛቸዋል ወደ ወልቃይት መጥቶ ሊያሰፍርበት የፈለጉ እዛ ያለው የወልቃይት ህዝብ እንደገና ለማፈናቀል ማለት ነው። እንግዲህ 40 ዓመት ወያኔ ሲገዛን ብዙ የወልቃይት ህዝብ ቢገደልም ቢረሸንም ቢጎተት በመኪና ተገሎም ግን ጠቅልሎ አልወጣም ነበር። ለዛ ነው የማንነት ጥያቄ ከዛ ሆኖ አብረው ተታገሉ ከወያኔ ጋር ደርግ ለመጣል የተታገሉ ነው። ተደራጅተው ተመልሰው እንኩሉ ኮሎኔል ደመቀ የማንነት ጥያቄ እውነተኛ በታሪክም ከትግራይ ሆነን አናቅም። ህገ መንግስቱን አማራን ያገለለ ህዝባችን ለባርነት ያደረገ ገሎን ጨፍጭፎን አፈናቅሎን ሱዳን የሄድንበት ምክንያትም እኛ ሁሉ ወደ 1500 ትራክተር ነበር በዛ ሰዓት የወልቃይት ገበሬ እንትን በመንግስቱ ኃይለማርያም ነው በአካላቸዋለሁ መጥቶ ሰቲት ሞራ ትልቅ የቢዝነስ ቦታ ነው። በጣም ትልቅ ልማት ቦታ ነው። ቃፍታ ሞራ ወረዳ ማለት ነው። 4 ወረዳዎች ናቸው ቁልፍ ቦታ። ወያኔ ትግራይ ለማስገንጠል በምን መልኩ ነው ትግራይ ስትገነጠል ኢትዮጵያ ስትፈርስ ትግራይን በቂ መሬት ማግኘት አለባት። ወልቃይት ወረዳ፣ ቃፍታ ሞራ ወረዳ፣ አውራ ወረዳ፣ ጠገዴ ወረዳ፣ ጠለምት ከጎንደር የተወሰደ መሬቶች ይሄ የተወሰደው መሬት አገር መሆን የሚችል ነው። በዚህ ትናንሽ አገሮች ኢሮብ ውስጥ የሆኑ አገሮች አለ አይደል? በስፋቱ አገር እንኳን የመሃል ቦታ ነው ወደ ጎንደር የወሰዱት ትግራይ ተጠቃሚ ለማድረግ። ስለዚህ ህገ መንግስቱ መፈርሶ ቅድም ያንን የብሔር ብሔረሰቦች ምናምን ሊሆን ህገ መንግስቱ ተቀይሮ ካልሆነ መስተካከል የሚቻለው በዚህ ህገ መንግስት መፍትሄ ሊገኝበት አይችልም። ለምን ብትለይ አማራውን ለመጨቆን የተሆነ ተብሎ የተሰራ ስራ ነው። አማራ ብቻ ነው ከመሬቱ የጉሙዝ አሁን በቤኒሻንጉል ተብሎ የተከለለ የጎጃም መሬት ነው መተከል። አዲስ አበባ ሁሉ የሸዋ ክፍለ ሀገር ግዛት ነው። ኦሮሞ አማራው ሲኖርበት የነበረ ሆነ ተብሎ ነው ክልል ተፈጥሮ ያንን ችግሩ እንዳይፈታ ኦሮሞ ሰፊ መሬት ከሰጠነው ከወያኔ ጋር ይቆማል ባላባት ሆኖ
ሌላውን ይጨቁናል በሚል እሳቤ ወያኔ አጥንጥና ችግሩ ስብስብ አድርጋ ኢትዮጵያ እንድትፈርስ ህዝብን ጨቋኝ አድርጋ አትሳለ እባክህ ይርታቸው እባክህ ይርታቸው እባክህ ምንድነው ያልኩት? ህዝብን ፕሮታጎኒስት እና አንታጎኒስት አድርጋ አታቅርብ። ኦሮሞ ጨቋኝ ነው፣ አማራ ጨቋኝ ነው አላልኩም እኮ። ህዝብ ለመጨቆን ወያኔ ለሰራት በፓርቲያቸው እንደ ፓርቲያቸው ጥራ ወይ ኦህዴድ በል ወይ ቲፒኤልኤፍ። ኦኬ ወያኔ እኮ ነው ያልኩት። ወያኔ የሰራችሁ ለህዝብ ለመጨቆን ለኢትዮጵያ ህዝብ ለመጨቆን ከፋፍሎ ለመግዛት የሰራችሁ ነው። ሳልጨርሰው ህዝብ ያልኩት የኢትዮጵያ ህዝብ ነው። አጠቃላይ ከፋፍላ ለመግዛት ያደረገችው ስልጣን እንደዚሁ በቀላሉ ትለቃለች 100 ዓመት እንገዛለን እያሉ ነበር። እሺ መፍትሄው ምንድነው? ችግሩን ላለፉት 30 ዓመታት አወራን፣ በአንድ አይነት ቶን ደነስን፣ ጨፈርን። ቆይ በቃ ሰለቸን። ይረው ተመሳሳይ ወሬ ነው የምታወሩት። ማይክሮ መፍትሄው ምንድነው? መፍትሄውማ ህገ መንግስት መቀየር አለበት። ሌላ በገባው ቁጥር ይሄንን ሁሉ በዜማ መዘፍን ሊለኔ ምንድነው መፍትሄው? መፍትሄው ህገ መንግስት ተቀይሮ የዜግነት መብት ሁሉም ዜጎች በኢትዮጵያ ሲኖሩ ያንን ፍትሃዊ የሆነ ህገ መንግስት ፋኖ የሚታገልበት ህገ መንግስት ቀይሮ ለመላው ኢትዮጵያ ፍትሃዊ ለማሆን ነው። ከየትም ቦታ ተዛውሮ እንዲኖር ትልቁ ምን ታገልበት። እኔ አሁን ወልቃይት ስለተመለሰ ቁጭ ያላልኩበት የአማራ ህዝብ ሌላ ቦታ ያለ የተጨቆነ እየተገደለ ነው ያለው። የውራጌ ህዝብ እየተገደለ ነው። የጋሞ ህዝብ እየተፈናቀለ እየተጋደለ ነው። በየታቸው መስመር ራስ ይዘለ እኔ መሰለ ያለው ለምሳሌ ቲፒኤልኤፍ የተፈናቃዮችን ጉዳይ እንደ ምክንያት ያቀርባል እንጂ ዋነኛ ዓላማቸው 4 ኪሎ መግባት ነው። በዚህ ተስማማል አትስማማ? አዎ ወያኔማ ኢትዮጵያ ለማፍረስ ወይም ደግሞ 4 ኪሎ ለመግባት ነው። ቴንክ ዩ። አሁን በዚህ ከተስማማ ምንድነው መፍትሄው ትላለህ? መፍትሄው ህገ መንግስት ቀይሮ ዜጎች በየትም ቦታ ሄደው ሰርተው እንዲኖሩ እንክሉድ ወልቃይት ሰዎች በማንነታቸው ሳይገለሉ በሰላም የሚኖርበት አንድ ፌደራል መንግስት ሆኖ ሁሉን በጋራ የሚተዳደርበት ለሁሉ ኦሮሚያ የሚባል ክልል አይኖርም። አፋር የሚባል ክልል የወሰን እና የማንነት የሌለበት ጊዜ ለመመስረት ህገ መንግስቱ መፍረስ አለበት። በህገ መንግስቱ ተጠልለው ነው ሰዎች እየተጎዱ ያሉት። እንግዲህ የትግራይ ህዝብ ወይም ወያኔ ተፈናቀሉ ብላ መልታመጣቸው ወልቃይት ግማሹ ትግሬ ግማሹ አማራ ለማድረግ ነው። በምን ይሆናል? አይሳካም። አገራችን አይደለም ብለው ጥለው የሄዱ ናቸው። ያፈናቀላቸው የለም። ጦርነት እኔ አገሬ ላይ ጦርነት ካለ በዛው ነው የምሞተው ወይ ደግሞ ስደተኛ ሁኜ እንጂ ሌላ አማራጭ አገር ነበራቸው ማለት ነው ወያኔዎች። እዛ ሸሽተው የሄዱትን የትግራይ ወንጀል ሰርተው በአማራ ክልል በወልቃይት ጠገዴ ተወላጆች እየተዳደረ ከመጡ ስለዚህ ለአስተዳደር ምቹ እንዲሆን ክልሎች ምን ይሁኑ? ክልሎች በጂኦግራፊ አስተዳደር መሆን አለበት። ወይም እንደ ኃይለ ሥላሴ በነበረበት ጊዜ ዘሩ ሳይጠራ የጂኦግራፊ አስተዳደር ጂኦግራፊ ለምሳሌ አሜሪካ ስንኖር በጂኦግራፊ ነው በጂኦግራፊ ማለት ነው። ኦኬ ለምሳሌ ሰሜን፣ ምስራቅ፣ ምዕራብ፣ ማዕከላዊ ኢትዮጵያ የተባለ ማለት ነው። አዎ እሺ። አሁን ለምሳሌ ሰሜን ኢትዮጵያ ምን ያካል? አንተ አሁን ለምሳሌ የአማራ ፖለቲከኛ ነህ፣ የምትስማማ ከሆነ ሰየው ነው። ለምሳሌ ሰሜን ኢትዮጵያ ሲባል ምን ያካት? እስኪ ንገረኝ። ሰሜን ተብሎ የሚጠራው አማራ፣ ትግራይ ክልል፣ ኤርትራ ጭምርም አንድ ላይ ሆናችሁ ሰሜን ይባል። አማራ፣ ኤርትራ፣ ትግራይ ጭምር። ኤርትራ እኮ ሀገር ናት እኮ። ገባኝ ሲባል ነው በድሮ አጠራር ነው የምልህ ነው ባለው በኢትዮጵያ ነባራዊ ሁኔታ ሰሜን ሲባል ትግራይና አማራ ክልልን አፍርሶ አንድ አድርጎ ሰሜን ኢትዮጵያ ይባል። ስማ ልንገርህ፣ አሁን ለምሳሌ እውነቱን ልንገርህ፣ አሩሲ፣ ጅማ በነበረው አስተዳደር ማለት ነው እዛ ያሉትን ብሔር ብሔረሰቦች እኩል ሆኖ ወለጋ ራሱ የቻለ ክልል፣ ጎንደር ራሱ የቻለ ክልል፣ ጎጃም ራሱ የቻለ ክልል፣ ወሎ በጂኦግራፊ ድሮ እንደነበረ አማራ ይኖርበታል፣ ትግሬ ይኖርበታል፣ ኦሮሞ ይኖርበታል። የትኛው ብሔር ብሔረሰቦች ከዛ የመጨረሻው አሁንም እኮ ጎጃም፣ ጎንደር፣ ወሎ ምናምን ካልክ ሲዳማ ክፍለ ሀገር፣ ጋሞ፣ ጎፋ ካልክ አሁንም የብሔር ስም የጠራ ነው።
ምን ህዝቡ የሚኖርበት ዜጋ ነው። ህዝቡ ዜጋ ነው። ለአከላለል ለአስተዳደር ምቹ እንዲሆን እነዚህ ሪጅኖች እንዴት ይሰየሙ? በቃ በነበረ ታሪካቸው መሰረት በዛ ሁሉም ብሔሮች የሚኖርበት ሀገር ስለሆነ በዛ ተሰይሞ ምን ይሆናል? በዘር የተደራጀ ኃይል ታፈርሰዋለህ። አሁን ምን አለ መሰለህ፣ ሲቸግርህ ወደ ብሔር ነው የምትጠጋው። ፓወር የምታገኘው በብሔር ህገ መንግስቱ ቢለውን በብሔር ተደራጅተና ነው እንጂ በኢትዮጵያዊነት እንኳን ተደራጅተ ኢትዮጵያዊ ሁሉ አይደግፍም። ወደ ብሔሩ ኦልሬዲ ተደራጅቶ ስላለ ስለዚህ የኢትዮጵያ ህገ መንግስት ከተሻሻለ ቴዲስ የፈለከው ብሔር ሁን፣ እኔ በኢትዮጵያዊነትን አላማህን አይቼ ስራህን አይቼ ደግፋለሁ። እሺ እንድትመራ ይመርጣለሁ። እኔም ጥሩ በኃይለ ሥላሴ ዘመን እንደነበረው ይሁን ነው የምትለው። በቃ ኦኬ ገባኝ። አዎ እንደዛ ለሁሉም ከዘረኝነት ነፃ ምን ሆንበት ያንን አስተዳደር ነው። በዛ ሰዓትም እዛ ላይ ኦኬ በሚቀጥለው እናወራለን። እዛ ላይ አሁን ጥያቄ የሚነሳው አሁን ወደ ኃይለ ሥላሴ ዘመን ወደ ጂኦግራፊካል አወቃቀር እንሂድ ካለን ለምሳሌ አሁን ጋሞ ጎፋ ክፍለ ሀገር፣ ሲዳሞ ክፍለ ሀገር፣ ጎጃም፣ ወሎ፣ በግምድር እያልክ ምናምን እየሰየምክ ከሄድክ ከየት እስከ ነው የሚያካሉት? ትስማማለህ ወይ? ለምሳሌ ከዚህ እስከዚህ ይሄ ከዚህ እስከዚህ ይሄ ሲባል ለምሳሌ የነበረው ታሪክ አለ እኮ። አሁን አዲስ ለመከፈል ከተፈለገ ችግር ነው የሚፈጥረው። እንደገና ተግባራዊ ማድረግ ነው የምትለው? አዎ የድሮውን በዘር ሲባላ ስላልነበር ኢኮኖሚካሊ ሜንታሊ የሰለጠነ። ስለዚህ አማራ የሚባል ክልል ይጠፋል፣ ኦሮሚያ የሚባል ክልል ይጠፋል፣ ወደ ድሮ እንመለሳለን ነው የምትለው? አዎ እንደዛ ነው መሆን ያለበት ሰላም ለማምጣት ሲባል። አዘርዋይስ ፓወር ያለው ብቻ ወደ ስልጣን የመጣ ሁሉ እየገዛ በስርዓት በእንትን በፍትህ ላይ መቆም አንችልም። ስርዓቱ ኦልሬዲ ዘረኛ ስላደረገን በዘራችን ተደራጅተን ከዘራችን ውጪ እንደ ሁለተኛ ዜጋ ስለምናየው ማለት ነው። ስለዚህ በዛ ነው ኢቨንቹዋሊ መሆን ያለበት ብያምናለሁ። ጨርሻለሁ። የነዳው ስላለው ሶሪ ማን ቴንክ ዩ ታችን ቴንክ ዩ ከልብ እናመሰግናለን። እሺ ጄ ቶምሰን እንስማና አያሌውንና ሀራን ሰምተን እናጠቃልላለን የዕለቱን ፕሮግራም። ጄ ቶምሰን ምን ትላለሽ አንተስ? እሺ መፍትሄው ምንድነው መሆን ያለበት? መፍትሄው ከዚህ ውጥንቅጥ ለመውጣት ምንድነው መፍትሄው? ቴዲ ቴንክ ዩ አመሰግናለሁ። እኔም ይመስለኝ ያው ብዙ እናወራለን ሁሉም እዚህ ላይ ወጥቶ ችግር እንትን ማለት እንጂ መፍትሄውንና እንዴት ከዚህ እንደምንወጣ አተኩረን ስናወራበት አይታይም። እኔም ይመስለኝ ይህ የወልቃይትና ጠገዴ ጉዳይም ምንም ዩኒክ የሚሆንበት ምክንያት የለም። ችግር ይፈጠራል፣ መለያየትም መጋጨትም አለ። ምላስና ጥርስ እንኳን ይጋጫል ይባላል። መፍትሄው ላይ ብናተኩር የሚል እንትን አለኝ ሀሳብ። እንደኔ የሚመስለኝ መፍትሄው ያው ህገ መንግስቱን በተከተለ መፍትሄ ቢሆን ይመረጣል ብዬ ነው የማስበው። ካልሆነ ግን ከህገ መንግስት ውጭ የሚሆን መፍትሄ ከሆነ ያው ፌደራል መንግስት ያን አካባቢ ከሁለቱም ክልል እጅ አውጥቶ ራሱ እያስተዳደረ ዜጎቹ በሰላም የሚኖርበት አውድ መፍጠር አለበት። ምክንያቱም የመንግስት ዋና ተልእኮና ተግባር የዜጎችን ሰላም መጠበቅ እስከሆነ ድረስ ተፈናቃዮቹ ለፖለቲካ አጀንዳ መጠቀም ሳይሆን ወደ ቀድሞ ኑሯቸው ተመልሶ ኑሯቸውን የሚኖሩበት በሰላም የሚኖሩበት ሰላማዊ አውድ መፍጠር አለበት ብዬ አስባለሁ። ከዛ ውጭ ያው አናርኪ ነው። ጉልበት ያለው በጉልበቱ ይዞ እስከሚችለው ድረስ ያስተዳድራል። ከዛም ሌላኛው ጉልበት ሲያገኝ ደግሞ መጥቶ እሱንም ያፈናቅላል ማለት ነው። ስለዚህ ሁሉም ሰው ወደ ቀልቡ ተመልሶ አሁን እዚህ ላይ ስናወራ ግማሾቻችን ስናወራ ውጭ ሀገር ሰላም የሰፈነበት ሀገር ተቀምጠን ያ ሀገር ያሉ ዜጎች ያመጡትን ሰላምና እድገትና እንትንን ተጠቅመን ሀገራችን እንድትፈርስ ህዝባችን እንድለያይ የምንሰራበት ሁኔታ ይታያል። ፕሪቶሪያ ስምምነቱ በአግሪመንት ውስጥ ያለው የአማራንም ሆነ የኢትዮጵያን ኢንተረስ አሳልፎ የሚሰጥ አይደለም። ግን ሌት ተቀን የፕሪቶሪያ ስምምነት ይላሉ። እኔ ከፕሪቶሪያ ስምምነት አጌንስት እየሄዱ ያሉት እነሱ ናቸው፣ የሚጎዱትም እነሱ እንደሆነ ይታወቃል። ግን ሁልጊዜ ደግሞ እንደ እንትን ሰው ሁሉ ደደብ ያደርጉታል መሰለኝ፣ ያነሱታል።
አሁን የፕሪቶሪያ ስምምነትን ሪቫይዝ ማድረጊያ ጊዜ ይመስለኛል። እኔም ቅድም ሀራም ነካ አድርጎታል። ከዛ ባለፈ የህግ ማስከበር ጉዳዮች ትኩረት ሊሰጣቸው ይገባል የሚል እምነት አለኝ። አንደኛ በህግ የተሰረዘ ድርጅት ነው። ሁለተኛ ወንጀል ኢንተርፕራይዝ ነው። ባይዞኛ ውስጥ አማራ ክልል ውስጥ የሚደረግ ጦርነት ውስጥ ቀጥተኛ ተሳትፎ ነው ያለው ህወሓት። ያው የእኛ ጉዳይ ስለሆነ በእኛ ጉዳይ ላይ ስለማንናገረው ማዕከላዊ መንግስቱን ይጠቅም ይሆን በሚል ብዙዎቹ ስለሚያፈኑት ነው እንጂ ቀጥተኛ ተሳትፎ ነው ያለው። ስለዚህ ወንጀል ኢንተርፕራይዝ እንትን የተባለው እኛም ጋር እያረፈብን ያለው እና እኛን ተጠቅሞ ማዕከላዊ መንግስትን ካዳከመ በኋላ ከዛ በኋላ እሱ አቅም ሲኖረው ሊሞክር ይችላል ወደ ማዕከላዊ መንግስቱ። አሁን ራይት ነው ያለው እንደዛ ነው። በዘላቂነት ቅድም ካነሳው አንጻር ወልቃይትን ከሁለቱ ክልል ማውጣት ያልከው ማነው ጀጄ ይመስለኛል። እሱ ትክክለኛ የመፍትሄ አማራጭ ነው ብዬ አላምንም። ምክንያቱም በአማራ ክልል በኩል በቂ ፍላጎት ነው ያለ። ችግሩን ለመፍታት ዝግጁነት አለ፣ ፍላጎት አለ። ምንም አይነት ቅድመ ሁኔታ አያስቀምጥም። የአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በቃ ተፈናቃይ መመለስ አለበት። አግባብ ባለው መልኩ ጥያቄ ይመለስ ነው። አይመለስም አላለም፣ አልደረደርም አላለም፣ ሪፈረንደም አላደርግም አላለም፣ የፖለቲካ ውሳኔ አላሰጥም አላለም። ስለዚህ በአንደኛው ወገን ዊሊንግነስ ባለበት ሁኔታ ሌላኛው እብሪተኛ ስለሆነ የማይሆን አማራጭ ፕሮፖዝ አይደረግም። ባይዞ እሱ ትክክል አይደለም፣ እሱ ሊታሰብ አይገባም የሚል እምነት አለኝ። ከዛ ባለፈ በመፍትሄነት ማስቀምጠው ይችኛዋ ማረሚያ እንድትሆን ፈልዬ ነው። በመፍትሄነት ማስቀምጠው እኔ አንደኛው ቅድም ያልኩት ህግ ማስከበር ነው። ሁለተኛው የብሔር ክልሎችን ማፍረስ ነው። ይሄ ብዙ ነገር ይለውጣል ብዬ ማምነው የብሔር ተኮር ክልሎችን ማፍረስ ነው። የአማራ፣ ኦሮሞ፣ ሲዳማ፣ ቤኒሻንጉል ምናምን የሚባሉትን ዲስማንትል አድርጎ የጂኦግራፊያዊ አወቃቀር ላስተዳደር በዛ መልኩ ማዋቀር ነው። ምስራቅ ኢትዮጵያ ልትለው ትችላለህ፣ ሰሜን ኢትዮጵያ ልትለው ትችላለህ፣ ወይ ደግሞ ካስፈለገ የደርግን ዘመን ክፍለ ሀገር ልትጠቀም ትችላለህ፣ የአፄ ኃይለሥላሴን ዘመን ክፍለ ሀገራዊ አስተዳደር ልትጠቀም ትችላለህ። የሚያጣላ አይመስለኝ። ሙሉ በሙሉ ግን ከዚህ ከዘር የአማራ ከሚል የትግሬ ከሚል የኦሮሞ ከሚል የብሔር ክልል አስተዳደር መውጣት አንደኛው መፍትሄ ነው ብዬ አምናለሁ። ከዛ በኋላ የሚሆነው የወረዳ ግጭት የምናምን ነው ሊሆን የሚችለው። እሱ በህግ ትፈተዋል። አሁን እኮ አስቸጋሪ የሆነው የኦሮሚያ ክልል በአንዲት ወረዳ ላይ ክልሉ ነው ኢንጌጅ የሚያደርገው በአንዲት ወረዳ ኢሹ ላይ ቢኮዝ ወረዳ የብሔር ሆኗል፣ ቀበሌ የብሔር ሆኗል። የአስተዳደር ስታደርገው ግን ከሱ ይወጣል። ከብሔርነት አውጥተህ የአንድ ወረዳና የጎረቤት ቀበሌዎች ኢሹ ታደርገዋል። አሁን መፍታት የተቸገሩበት ምክንያት እንደዛ ስለሆነ ነው። ሰው የብሔር አደረጃጀትን ከፖለቲካ ማስወጣት ኢትዮጵያ በዘላቂነት እንድትቀጥል የሚያደርግ ነው የሚል እምነት ነው ያለኝ። ይሄ ከሆነ የወልቃይትን ጉዳይ በቀላሉ መመለስ ይቻላል። ባይዘ የትግሬ ፖለቲከኞች ሲከራከሩ የወልቃይትን ጉዳይ የትግራይ ነው የሚሉት በኢህአዴግ ህገ መንግስት ነው። ከኢህአዴግ ህገ መንግስት በፊት ስጠይቃቸው ወልቃይት ትግራይ እንደነበረ ሊያሳዩን ሊያመጡት የሚችሉት ኤቪደንስ የለም። ስለዚህ ወልቃይት ነው። ከዛ በፊት በቃ የትም ልትወስደው መቼም አንስተህ ሽሬ አትወስደውም፣ አንስተህ እዚህ ባህር ዳር ታመጠው። በቃ ወልቃይት ነው። ምን ታደርገዋል? ተከዜ መረብ መለስ ነው እና አረጋይ በሬ እነዘራ ማን ነው የሚባሉት የሚናገሩት የነበረው ነው የራሳቸው ሰዎች። የራስ መንገሻ ስዩም የልዑል ራስ ማን ነው የአፄ ዮሐንስ ልጅ። ስለዚህ ሊያመጡት የሚችሉት ነገር የለም። አሁን ግን ብሔር የሚል ነገር ስላለ በዛ ውስጥ ተሸብበው ነው የወልቃይትን ጥያቄ እንደ መያዡ አድርገው እየተከራከሩበት ያለና ይሄ የብሔር ክልል ከፈረሰ የወልቃይት ጥያቄ በቀላሉ ይመለሳል። ነው የወልቃይት ሌሎችም በኢትዮጵያ ውስጥ ያሉ በክልሎችና በክልሎች መካከል የአንድ ወረዳ የሁለት ወረዳ ኢሹ ሆነው ክልሎችን የሚያጋጩ ይፈታሉ የሚል ነገር አለኝ። አንድ ማረሚያ ሌላ ማስተካከለው ባይዚ ወልቃይት አንዲት ወረዳ አይደለችም፣ 12 ወረዳ ነው። እኛ ወልቃይት ብለን አንዷን ሜንሽን ስለምናደርጋት መጠሪያው ወልቃይት ጠገዴ ሰቲት ሁመራ ስለሆነ ነው እንጂ 12 ወረዳ ነው። 12 ወረዳ ማለት ትልቅ ዞን ማለት ነው። እንደው በአንዳንዶቹ ክልል ሊሆን ይችላል። አነስተኛ ክልሎችን ካየል ከመሬቱ ስፋትም አንጻር እንደው ዝም ብሎ ትንሽ ተደርጎ መሳል የለበትም። ከጂኦግራፊካል ጠቀሜታው ባለፈ ትልቅ መሆኑን እንዲሰመርበት ነው። ከዛ ውጭ ስትራቴጂካል ጉዳዮችን በጥንቃቄ ማየት ያስፈልጋል። ኢኮኖሚካል ጠቀሜታዎችን ማየት ያስፈልጋል። ወርቅ አለዛ አካባቢ ፈርታይል የሆነ ኤሪያ ነው። በአፄ ኃይለሥላሴ ዘመነ መንግስት የመጀመሪያው የትራክተር እርሻ የነበረበት ቦታ ነው። የሀገሪቱ ትልቅ ኮሪደር ነው። ከዛ አንጻር መታየት አለበት የሚል ነገር ነው ያለኝ። ስለዚህ በመፍትሄ ይህንን የምለው ህወሓት ላይ የአማራ ክልል ማነው ማዕከላዊ መንግስት
ህዋትን ሽሩሩ ብሎታል የሚል እምነት አለ። እውነት ለመናገር የአማራ ክልል በጣም ህዋትን ተሸክሞለታል። ማዕከላዊ መንግስቱ ህዋትን ገድቦ ያዘ። በተለይ በኛ እንደኔ ከወሰድኩት ጎንደር አካባቢ ትልቁ ድልድይ ምንድነው የሚባለው? ይሄ በሬር ሆኖ አጥር ሆኖ የያዘው ወያኔን የአማራ ክልል ሸክም በዝቶበታል። ከዚህ በላይ የመሸከም ኃላፊነት የለብንም። ስለዚህ ማዕከላዊ መንግስቱ ትኩረት ሊሰጠው ይገባል ህዋትን በተመለከተ የሚል ሀሳብ ነው ያለኝ። አመሰግናለሁ ቴዲ። ቴንኪዩ አያሌው፣ እንደ ሁልጊዜው ከልብ ነው የማመሰግነው። አየሁ፣ አመሰግናለሁ። ሰላም አመሽ ወንድም። ሰላም ሁንሽ።